ተዋህዶ ሃይማኖቴ ሐዋርያት ከአጽናፍ እስከ አጽናፍ ዓለም ተዘዋውረው የሰበኩልሽ፣ ሰማዕታት እንዳክርማ ተሰንጥቀው እንደ ገል ተቀጥቅጠው እንደ ሽንኩርት ተልጠው እንደ ሰም የቀለጡልሽ፣ መነኮሳት በየገዳማቱ ጤዛ ልሰው ዳዋ ጥሰው ድንጋይ ተንተርሰው የሌሊቱን ግርማና ያጋንንቱን ጸብ ታግሰው በጾምና በጸሎት እንዲሁም በሰጊድ የጸኑልሽ፣ እልፍ አእላፍ ወትእልፊት አእላፋት ኃይላት ሊቃናት ስልጣናት መናብርት የሚዘምሩልሽ፣ ኪሩቤል ተሸክመው ሱራፌል የሚቀድሱሽ ተዋህዶ ሃይማኖቴ ሆይ ስላንቺ ተናገር ብባል ምን ይሆን የምናገረው? ስለኔ በደል ከሰማያት ዙፋኑ ወርዶ ከቅድስት ንጽሕት በሁለት ወገን ድንግል ከሆነች ከአርያም ንግሥት በሥጋ ተወልዶ በግዕዘ ሕፃናት አድጎ በዕፀ መስቀል የተሰቀለልኝ ጌታዬን በሳዶር አላዶር አዴራ ሮዳስና ዳናት የተቸነከረልኝን ለኔም ሲል የሾህ አክሊል የደፋልኝን አምላኬን ስለ እርሱ ተናገር ብባል ምን ይሆን የምናገረው? አንቺ የኔነቴ መሠረት የዘላለም ቤቴ ተዋህዶ ሃይማኖቴ ሆይ ዶግማሽ ምንድን ነው? ቀኖናሽስ ምን ይላል? ሥርዓትሽስ ምን ይናገራል? በጥልቁ እንኳን ባይሆን እንዲያው በቅምሻ ያክልስ ቢሆን እንዴት ነው የማይሽ? የት ነው የማውቅሽ? መቼስ ሲሆን የምወድሽ? መሐረነ አብ ተሳሃለነ ወልድ መንፈስ ቅዱስ መሐሪ ተዘከረነ በሳህልከ። የመጀመሪያው ሁሉ ነገር ሲጀመር ምንድነው? ጥያቄ አለው። የሚጠይቅ ጥያቄ ስላለ እነዛን ጥያቄዎች ለመመለስ ነው የሚጀምረው። ስለዚህ አሁን ኦርቶዶክስ ተዋህዶን ብናያት ኦርቶዶክስ ተዋህዶ በጣም ብዙ ሚሊዮን ምዕመናን አላት፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ነገር ግን ከነዛ ከብዙ ሚሊዮን ምዕመኖች ውስጥ ምን ያክሉ የቺን ቤተክርስቲያን ትክክለኛ ታሪኳን፣ ዶግማዋን፣ ቀኖናዋን፣ ስርዓቷን ምን ያክሉ ያውቃል? ሱባኤ ጉባኤውን የፈጠረው ቁጭት ነው እና በጣም ብዙ ምዕመናን በጣም በአጭር ደቂቃ በ30 ደቂቃ ወይም በ20 ደቂቃ ካፌ ውስጥ ሊሆን ይችላል፣ መንገድ ላይ ሊሆን ይችላል፣ የሆነ የማያውቁትን ነገር በመንገር በጣም በብዙ ሺህ ምናልባትም በሚሊዮን የሚቆጠሩ የኦርቶዶክስ ተዋህዶ ቤተክርስቲያን አማኝ የነበሩ ሰዎችን ቅድስት ቤተክርስቲያን አታለች። ራስ ኦርቶዶክስ ተዋህዶ ራሱ ኦርቶዶክስ ምንድነው? ተዋህዶ ምንድነው? ኦርቶዶክስ መቼ መጣ? ተዋህዶ መቼ መጣ ቢባል ምን ያክሉ ይመልሳል? ማለት ምን ያክሉ ነው ይቺን ቤተክርስቲያን አምኑበት ተረቶበት አውቆት ነው የሚጓዘው ወይስ ዝም ብሎ በዘልማድ ብቻ የእናትና አባቶቻችን ሃይማኖት ስለሆነ ብቻ ወይ ደግሞ ባለ ተባለ ብቻ ነው ወይስ በእውቀትና በእምነት ነው የምንጓዘው የሚለው ነገር ይሄ ጥያቄ ይሆንብናል። በእኛ በኩል ደግሞ አሁን እየተሰጡ ያሉ ትምህርቶች አሉ፣ ግን ረጅም ጊዜ የሚፈጁ ናቸው። በተወሰነ መልኩ መንፈሳዊ ኢኮሎጂዎቻችንን የምናይ ከሆነ 2 ዓመት 3 ዓመት በትንሹ ነው፣ ከ4 ዓመት በላይ ነው። ከዛ ውጭ ደግሞ በየሰንበት ትምህርት ቤቱ የሚሰጡ ትምህርቶችም ረዘም ያሉ ናቸው ማለት ነው። በጣም ብዙ ቤተክርስቲያኖች ይገነባሉ። ስለዚህ ቀረብ ብለን ማየት ነው። በጣም ብዙ ህንጻ ይታነጻል፣ ህንጻምታልስ ቆንጆ ነገር ሆኖ ግን ምንድነው ምን ያክል ሰው ያስቀድሳል? ምን ያክል ሰው ይቆርባል? ምን ያክል ሰው በሚስጥራት ይወሰናል? አይደለም በሚስጥራት መወሰን ይቀርና ምንድነው ሚስጥራቶቹ ራሱ ምንድነው ያውቃሉ ወይ? ሚስጥረ ንስሐ ምንድነው ብትዩ፣ ሚስጥረ ቁርባን ምንድነው ብትዩ ራሱ እንደዚህ ብሎ የሚነግርሽ ከኢትዮጵያ ኦርቶዶክስ ተዋህዶ ምዕመናን ምን ያክሉ ነው ቢባል እኛ የምናስበው እንግዲህ ጥናት ባናደርግበትም በተጨባጭ ባናውቅበትም በጣም ጥቂቱ እንደሆነ ግን እንገምታለን። በቤተ ክርስቲያን የሚሰጡ ተከታታይ ትምህርቶች በጣም ቢያንስ የዓመት ናቸው፣ አለዚያ የ6 ወር ነው እና ገና ተመዝገብ ሲባል ገና ዓመት ብሎ ብዙ ሰው ተስፋ ይቆርጣል እስከ 4ኛ ዓመት ምናምን ሲሆን እና ይህን የሚያመጣው ትምህርቱ ምን እንደሆነ ካለመረዳት ነው። ስለዚህ የሰመራይዝድ የሆነ እንደ ክራሽ ኮርስ አይነት
ሰብሰብ ያለ የቤተክርስቲያን አጭር ትምህርት ቢያገኝ ሰው የመማር ፍላጎቱ ሊከፈት ይችላል። ልክ ከምግብ በፊት እንደሚበላ ስታርተር ማለት ነው። የሚጠፉ ምእመናንን ለመታደግ ቢያንስ ምእመናን በደንብ ቤተክርስቲያንን ማወቅ እንኳን ባይችሉ በአጭር ጊዜ ግን ለጥያቄያቸው መልስ ማግኘት የሚችሉበትን ነገር መፍጠር አንደኛ። ከዛ ውጪ እንደው ጥያቄያቸው እንኳን መመለስ ባይችል ቤተክርስቲያን መልስ አላት ብለው እንኳን እንዲጽናኑ፣ ያው እኔ ስላላወቅኩኝ ነው እንጂ ቤተክርስቲያን መልስ አላት ብለው ተስፋ እንዳይቆርጡ ነው። እንግዲህ ሰብአ እንግዲህ በግዕዙ ሰባት አደረገ የሚል ትርጉም ያለው ነው። ስለዚህ ሱባኤ ሰባትነትን የሚያመለክት ቃል ነው። ጉባኤ ደግሞ መሰባሰብን ስብስብን የሚያመለክት ነው። ስለዚህ ሱባኤ ጉባኤ የሚለው አንድ ላይ ተጣምሮ ሲመጣ ሱባኤ ይዞ መሰባሰብ። ሰዎች በተለምዶ እንግዲህ ሱባኤ ለተለያየ ምክንያት ይገባሉ። የተለያየ የህይወት ጥያቄያቸው እንዲመለስ ሱባኤ መግባት የተለመደ ነው። አንድ ሱባኤ፣ ሁለት ሱባኤ፣ ሶስት ጉባኤ የተለመደ ነው። ስለዚህ ሱባኤ ጉባኤ ማለት እስኪ ሰዎች ወይም ምእመናን ለትምህርት ለጉባኤ ብለው ሱባኤ እንዲይዙ ማድረግ። አዎ ልክ ነው። በዚች በማትሞላውና ሁሌም 9 በሆነችው ዓለማችን ላይ እስካለን ድረስ በሕይወታችን መልስ ያላገኘንላቸውና ብርቱ ምላሽ የምንፈልግባቸው አንገብጋቢ ጉዳዮች እንዳሉብን እሙን ነው። እናም መልስ ለማግኘት ካለንበት ጫጫታ ከሞላበት ትርምስምሱ ከወጣ ከተማ ራቅ ብለን የመንፈስን ተመስጦ በሚጨምሩ ገዳማት ላይ ከትመን ከወዳጅ ዘመድና ከማህበራዊ ድረገጽ ርቀን ስራም ትምህርትም ሆነ ሌላ ቋሚ የሕይወት እንቅስቃሴ ገታ አድርገን ለተከታታይ 7 ቀናት ወይም 14 ቀናት ከፍ ሲልም ለ21 ቀናት ግንኙነታችንን በጸሎትና በጾም ከፈጣሪያችን ጋር አድርገን ከአምላክ መልስን የምንሻ ብዙዎች አይደለንምን? ሱባኤ የምንገባባቸው ጉዳዮች የአንገብጋቢነት ደረጃቸው የተለያየ ቢሆንም ይህቺን የምንከተላትን አንዲት ቅድስት ሐዋርያዊትና ኩላዊት የሆነች ተዋህዶን በሥርዓቱ ካለማወቅ በላይ ምን አሳሳቢ ጉዳይ ሊፈጠር ይችላል? ከቶ ምንም ሊኖር እንደማይችል ቃላችንን በመሃል ላይ ያጸናን፣ ምናልባት እዚህ ግባ ለማይባሉ ሥጋዊ ጉዳዮቻችን ብቻ ሱባኤ ከምንገባ ለምን ተዋህዶ ሃይማኖታችንን ለማወቅ የትምህርት ሱባኤ አንገባ? ለምን ለተከታታይ 21 ቀናት ያሉብንን የተለያዩ የሕይወት ጉዳዮች ባሉበት አቁመን ራሳችንን በተመስጦ ለኃያሉ እግዚአብሔር ሰጥተን መብሉን በልክ አድርገን እንቅልፉንም ቀንሰን ከምንኖርበት ከተማችን ራቅ ብለን የገዳምነትን ጸባይ በተላበሱ ቦታዎች ተሰብስበን ከጠዋት እስከ ማታ ሌሊቱንም ጭምር ውሎም አዳርም አድርገን ለ21 ቀናት ብቻ የቤተ ክርስቲያንን መሰረታዊ የሃይማኖት ትምህርት ለምን አንቀስምም? ለምን እግረ መንገዳችንንም ጾሙን፣ ጸሎቱን፣ ስግደቱን አንላመድም? ለምን በየዕለቱ ኪዳን ማድረስና ቅዳሴ ማስቀደስ ባህላችን አናደርግም? አክለንም በህብረት ሆነን በተለያዩ መንፈሳዊ ርዕሶች ዙሪያ ለምን አንወያይም? አያይዘንም የምንሄድበትን ገዳማዊ ቦታ ረድኤት በረከት ተቀብለን ለምን አንመጣም? ለምን ለምን ለምን? ፕሮጀክቶቹን ሰማናቸው። በጣም በደስታ ነበር የተቀበልነው። ደስ የሚሉ ፕሮጀክቶች ነበሩ። ተስማማን። ከዛ ወደ ሱባኤ ጉባኤ ግቡ የሚል ጥሪ አስተላለፈልንና ትንሽ እኔ ሄዚቴት አድርጌ ነበረ። ምክንያቱም ሱባኤ ጉባኤ በጣም ሰፊና ትልቅ ብዙ ህይወቶችን የሚያድን ፕሮጀክት ስለሆነ ትንሽ ከኛ ሻል የሚል በእውቀትም በልምድም በሃይማኖታዊ ኤክስፔሪየንስም ልምድ ያለው ሰው ቢሆን ይሻላል የሚል አመለካከት ነበረኝ። ነገር ግን ዲያቆን ሄኖክ ምን አለን? እግዚአብሔር በማያውቁት ላይ ማድሮ ስራውን ይሰራል ካለም በኋላ ቀጥታ ወደ ስራው ገባን። አሁን ልክ ነው። እግዚአብሔር ስራን መስራት ሲፈልግ እኮ የሥራ ልምድን አይመለከትም። ሙሴን የእስራኤል መሪ ያደረገው በወጣትነቱ ወይም በጎልማስነቱ ሳይሆን በእርጅናው ጊዜ ነው። ጌዲዮን ምድያማውያንን ሲያሸንፍ 300 ሰራዊት ብቻ በቅቶት ነበረ። ዳዊት ጎልያድን ሲጥል ሰይፍና ጦር ሳይሆን ጠጠር በቂው አልነበረምን? ክብር ይግባውና ክርስቶስ አምላካችን ክርስትናን ወደ ዓለም ለማስፋፋት እነማንን ተጠቀመ? በልምድ የካበቱ፣ በእውቀት የተራቀቁ፣ በንባብ የደረጁ፣ በሕዝብ የተከበሩ፣ በሀብት የናጠጡ፣ በደረጃ ከፍተኛ ናቸው የተባሉ የሕዝብ ክፍሎችን? እረ በጭራሽ! እንዲያውም በተቃራኒ እዚህ ግባ የማይባሉ
በጊዜው የነበረው የማህበረሰብ ክፍል ይንቃቸው የነበሩትን የገሊላ አውራጃ ምስኪናን ሐዋርያትን ነበረ። አዎ እግዚአብሔር በተናቁት ላይ አድሮ ሥራውን ይሠራል ብለው ከልብ ያመኑ የሱባኤ ጉባኤ ጉዳይ ውስጣቸውን ሰርስሮ የገባላቸው የተወሰኑ ወንድምና እህቶች ለተለያዩ ለምኖች ምላሽ ለመስጠት መሰባሰብ ጀመሩ። ዋነኛ ዓላማችንን ጉባኤ አድርገን ማለትም በአንድነት ተሰባስበን ለትምህርት ሱባኤ እንገባለን ሲሉ ሱባኤ ጉባኤ ብለው በጽንሰ ሐሳቡም ልባቸውን አሳምነው እንዴት ተግባራዊ እንደሚደረግ ተሰባስበው ይበልጥ ውይይት ጀመሩ። እና ተሰባስበን አንድ ጊዜ ለሚተወያየ ነው። በተደጋጋሚ ነው የተወያየ ነው። በተደጋጋሚ በተወያየን ቁጥር ግን ይሄ ጽንሰ ሐሳብ እንዴት ነው ወደ መሬት የሚወደው የሚለው ነገር ስንነጋገርበት የተለያዩ ጥያቄዎች ይመጡብን ጀመረ። እንዴት ነው ይሄ ነገር ፕራክቲካል ነው ወይ? እንግዲህ አሰቡት፣ በአንድ ጊዜ 150 ወይም 200 የሚሆኑ ሰዎችን እንፈልጋለን እንበል። አዲስ አበባ እንደምሳሌ እንውሰዳት። አዲስ አበባ ላይ በተለያዩ የእድሜ ደረጃ ላይ የሚገኙ በተለያዩ የዕውቀት ደረጃ ላይ የሚገኙ ሰራተኛም ተማሪን አንድ ጊዜ 200 ሰዎችን አሰባስበን እነዚህን 200 ሰዎችን ደግሞ ራቅ ወዳለ ቦታ ባህር ዳርም ሊሆን ይችላል፣ አዋሳም ሊሆን ይችላል ወስደን ለ21 ቀን በትክክል ማኔጅ ማድረግ እንችላለን ወይ? ገንዘቡ ራሱ ቢገኝ ሁሉም ነገር ራሱ ቢገኝ ምንድነው ይሄን ነገር በትክክል ማስተዳደር እንችላለን ወይ? ይመጣል ወይ? ፕራክቲካል ነው የሚለው ነገር በደንብ ስናስብበት ምንድነው የሆነ ቡድኑ ለሁለት ተከፈለ። ሱባኤ ጉባኤን ጆይን ካደረግን በኋላ በቅድስት ሥላሴ ቤተክርስቲያን ስብሰባ ነበረን እና ስብሰባው ምንድነው ሱባኤና ጉባኤ ላይ ነበረ የነበረን ጭቅጭቅ። ሁላችንም አረዳዳችን የተለያየ ነበረ። ጉባኤን የተረዳንበት መንገድ የተለያየ ነበረ። ያው መጀመሪያ ሱባኤ ጉባኤ ሲታሰብ አላማው ከተማ ወጣ ብሎ ባለ ያው ገዳማት ላይ እዛ ለ21 ቀናት ተከታታይ 21 ቀናት ሁሉም ሰው ከትምህርትም ከስራም ፍቃድ ወጥቶ አንድ ላይ እንዲማርና ያው ሱባኤ እንዲገባ ነበር ሐሳቡ። ከዛ ይሄንን ሐሳብ መወያየት ነበረብን እንደ ሱባኤ ጉባኤ እና እዚህ ነገር ላይ ስንወያይ በጣም ጭቅጭቅ ነበረ። ግማሹ ይሄ ነገር አያስኬደንም፣ ምክንያቱም ከሰላሙም አንፃር ከፍቃድም ማግኘቱም ሁሉም ሰው ፍቃድ ማግኘት ላይ ይችላል። እነዚህ ነገሮች ያጨቃጭቀውን ነበረና በዚህ የተነሳ ለሁለት ተከፈለ ቲሙ ማለት ነው። ግማሹ ይሄ ይሆናል፣ ግማሹ አይሆንም በሚል ማለት ነው። ወደ ሱባኤ ጉባኤ ፕሮፖዛል የመስራት ሂደት ስንሄድ ቅድስት ሥላሴ የነበረን ውይይት ላይ በጣም የሀሳብ ፍጭት ነበረ። ምክንያቱም ሱባኤ ለብቻው ትልቅ ሀሳብ አለው፣ ጉባኤ ለብቻው ትልቅ ሀሳብ አለው። ሁለቱን አስማምቶ አንድ ላይ አድርጎ በአንድ ፕሮጀክት መልክ ማቅረብ በጣም ከባድ ነው። ምክንያቱም ያሰብናቸው ቦታዎች ሱባኤ ስላለው ያሰብናቸው ቦታዎች ራቅ ያሉ ገዳማት ነበሩና እነዛ ቦታዎች ላይ ምእመናንን ይዞ ሴፍቲያቸውን ጠብቆ ምግባቸውን፣ ሁኔታቸውን ሁሉን ነገር አሟልቶ በዛ የማስተማሩ ሂደቱ በጣም ከባድ ነበረ። ስለዚህ ለሁለት ተከፈለ በሁለት ሀሳብ። አንዳንዶቹ ከባድ ነው ይሄን ማድረግ ከሴፍቲም አንፃር ከባድ ነው ሲሉ፣ አንዳንዶቹ ደግሞ እንሞክረው። መጨረሻ ላይ እስቲ አንድ አስታራቂ ሀሳብ ነገር መጣ። ለምንድን ነው ይሄንን ነገር በጣም ከትልቁ ከምንጀምረው በጣም ከሩቁም ቦታ ከምንጀምረው ለምን ቀለል አድርገን አንጀምረው? አዳሩ የሚቀር 21 ቀኑ የሚቀር ቢያንስ እስኪ ውሎ መግባት በምትባለው ነገር እንያትና እኛም እንሞካከረው በሚለው ነገር ላይ እንደ ጋራ እንደ ቤተሰብ ተስማማንበትና ቀረብ ያለ ቦታም ምን ሲባል የመጀመሪያውን ጉባኤ በጽርሐ ጽዮን አደረግን ማለት ነው። ቅርቡ የሆነ ብዙ ያራቀ ቡራዩ የሚገኝ ጽርሐ ጽዮን ዘተዋሕዶ የአንድነት የመኖሪያ ማህበር ሄድን ማለት ነው። እንደ
ድፍ እንጀራ ይብቃችሁና ከካራን ውጡ በአምላክ ጎዳና። ጽርሐ ጽዮን የተመረጠበት ምክንያት አንደኛ ከቅርበቱም አንጻር ቡራዩ ነው፣ እዚሁ አዲስ አበባ አካባቢ ነው፣ አዲስ አበባ ዙሪያ ነው። ሁለተኛ ደግሞ እንደሚታወቀው ጽርሐ ጽዮን ማለት ከ68 አገር በቀል ቋንቋዎች በላይ በሆኑ ቋንቋዎች ምእመናንን ከየክልሉ ሰብስቦ አስተምሮ በራሳቸው ወጪ ዶርምተሪ፣ ምግብ፣ ሁሉን ነገር ችሏቸው እነሱን የሚያስተምሯቸው ቦታ ነውና የነሱን ኤክስፔሪየንስ የነሱን ልምድ ሼር ለማድረግ ነው እነሱን የመረጥ ነው። ሁለተኛው ደግሞ ከነሱ ጋር አብሮ ጸሎት የማድረግ፣ ሶስተኛው ደግሞ የኢጀት አባላት ገና እየተመሰረተ ስለነበረ እርስ በርስ እንዲተዋወቁ እርስ በርስ የመተዋወቂያ መንገድ ይሆናል ብለን ነበር ያሰብነው። እንዳሰብነውም ውሎ ገብ የሆነ ሙሉ ቀን የሆነ ፕሮግራም ነበረ። በጣም ደስ የሚል ፕሮግራም ነበር። እነሱም በጣም በጥሩ ሁኔታ ነበር የተቀበሉን። ደስ የሚሉ ሰዎች ናቸው። ምግብ አዘጋጅተው ለተማሪዎቹ ዶርሚተሪ እንደሚዘጋጀው ለእኛም ምግብ ተዘጋጅቶ ብሎ ነበር የጠበቀን እና ሙሉ ቀን ነበር የተማርነው ጠዋትና ከሰዓት። መምህራኖቹ በጣም አሪፍ ነበሩ። ተማሪው በጣም ኤክሳይትድ ነበረ በነበረን ነገር፣ ምግቡ፣ መስተንግዶ፣ ሁሉ ነገር ሁሉም ሰው ተመችቶት በጣም ደስ ብሎ ነበር ያሳለፍነው። የመጀመሪያው ጉዞ ላይ ስንመለከተው በጣም ውብ፣ በጣም የሚገርም የሚደንቅ ነበረ። እዛ ብዙ ነገር ነው የተማርነው። እዛ ከነበረው ከአንድነት ኑሮ በቃ እዛ ጽርሐ ጽዮን ላይ ያለው ሐዋርያዊ ኑሮ ነው። በትክክል የሐዋርያት ዘመን ምን ነበር ብሎ አንድ ሰው መጽሐፍ እንኳን ባያነብ ጽርሐ ጽዮን ያለው ኑሮ አይቶ ተመልክቶ የሐዋርያትን ዘመን በዓይነ ላይ ሊቀርጸው ይችላል። ብዙ ነገር ነበር የተደመምነው። ለእኛ ራሱ የተደረገልን እንክብካቤ፣ አቀባበል፣ ሁሉ ነገሩ በቃ ከአእምሯችን በላይ ነበረ። ትምህርቱ ሙሉ ቀን ነበር የፈጀው። የሰሩልን ምግብ ራሱ እኔ እስከዛሬ ድረስ የበላሁትን ምስርና ድንች ወጥ አልረሳውም። ጣዕሙ እስካሁን ድረስ አለ፣ አይጠፋም። ጣዕሙ በምግብ ብቻ ሳይሆን ምንድነው የመንፈስ ጣዕም የነበረ የመንፈስ እርካታ ራሱ ልዩ ነበረ። ዛዲያ ወንድሜ ሆይ ይህንን የመንፈስ ጣዕም ከፍ ማድረግ አይሻልም? ለምን የመንፈስ ጣዕሙ በአንድ ቀን ውሎ መግባት ብቻ ይገደባል? ለምን ይህ ልዩ የመንፈስ ጣዕም ለተከታታይ 21 ቀናት አይሆንም? የሱባኤ ጉባኤ ቤተሰብ በቀጥታ የ21 ቀናት ተከታታይ የውሎና አዳር የትምህርት ሱባኤውን ተግባራዊ ወደ ማድረግ ገባ ወይስ? ግን አሁንም ቢሆን በአንድ 21 ቀን ከመሞከራችን በፊት ቆይ እስኪ አሁንም ቢሆን እድገታችን ቀስ ያለ ይሆን። አንድ ጊዜ 21 ቀን አዳርን አንሞክረው፣ እስኪ ደግሞ በአንድ ቀን ብቻ ደግሞ አዳር ደግሞ እንሞክረው ተባለና እዛው ጽርሐ ጽዮን ላይ ውሎ በመሆኑ ቀረና ለአንድ ቀን አዳር በሚል መርሃ ግብር ሁለተኛውን ጉዞ አደረግን ወደ ጽርሐ ጽዮን። ችግሩ የመጣ እኔ ነው። እግዚአብሔር ልዩ ነው፣ ኃያል አምላካችን ልዩ ነው፣ ኃያል አምላካችን ልዩ ነው፣ ኃያል አምላካችን ሞትን ድል ነሣ ልዩ ነው፣ ሞትን ድል ነሣ ልዩ ነው። ክብርና ሞገስ ሞልቶ የተረፈው ልዩ ነው። ብርሃን እንደ ልብስ የተጎናጸፈው ልዩ ነው። በትእዛዝ ብቻ ዓለምን ያቆመው ልዩ ነው። እኛን የተቤዠን በእውነት ልዩ ነው፣ በእውነት ልዩ ነው። እግዚአብሔር ልዩ ነው፣ ኃያል አምላካችን ልዩ ነው፣ ኃያል አምላካችን ልዩ ነው፣ ኃያል አምላካችን ሞትን ድል ነሣ ልዩ ነው፣ ሞትን ድል ነሣ ልዩ ነው።
እግዚአብሔርማ ልዩ አምላክ ነው። በሁለተኛው የጽርሐ ጽዮን ጉዞ ላይ ተጓዡ ተማሪ በጉዞና በነበረው መርሃ ግብር በተመለከተው ነገር ፍጹም ደስተኛ የነበረ ቢሆንም የሱባኤ ጉባኤ ቤተሰብ ግን ምን አይነት ጭንቀት ውስጥ እንደነበረ ቤተሰቡ ያውቀዋል። በቤተሰቡ ድካም ውስጥ ገብቶ ፍጹም ኃይሉን የገለጸው ኃያሉማ እግዚአብሔር እውነትም ልዩ ነው። የቤተሰቡን ድካም ሸፍኖ ለሕዝቡ መልካሙን ያሳየ አምላክማ ፍጹም ልዩ ነው። በሁለተኛ ጽርሐ ጽዮን ጉዞ ላይ የነበሩት አብዛኞቹ ችግሮች በአደባባይ ለመናገር የማይመቹ ቢሆንም እንኳ የሱባኤ ጉባኤ መስራች ቤተሰቦች ግን በተወሰነ መልኩ ያብራሩታል። ይገጥሙናል ብለን ያላሰብናቸው ችግሮች ነበሩ። እነሱም ደግሞ ምንድናቸው? እኛ ያሰብነው ሱባኤ ጉባኤን ፕራክቲስ ለማድረግ ነው እዛ። ነገር ግን እያንዳንዱ 1 ሰዓት ወይም 30 ደቂቃ ትልቅ ነገር እንደምታስከፍለን አላወቅንም ነበር። የፕሮግራሙ ባሰብነው መሰረት እየሄደ አልነበረም። አስተማሪ ዘግይቶብን ነበረ። ፕሮግራሙ እየተራዘመ እስከ ሌሊቱ 6 ሰዓት ደርሶ የሌሊት ትምህርት ነበር የሆነብን። ትዝ ይለኛል እዚህ ጋራ ለመናገር የማይመቹ እንደዚህ ነው ብለው ለማስረዳት የሚያስቸግሩ ብዙ ነገሮች ነበሩ። ቆንጆ ነገሮችን ማለት አይደለም፣ ጥሩ ነገሮች ነበሩት። ጥሩ ነገሮቹ ለህዝቡ ለተማሪው ተማሪ ይታያሉ። ነገር ግን ከጀርባ ላለን ሰዎች ከምንድነው በጣም ብዙ ቻሌንጆች ነበር የነበሩት። እንደው ሌሎችን ከባድ ነገሮችን የማይነገሩት ነገሮች ተዋቸውና በጣም ቀላሉን ነገር እንኳን አላውሳ። ፕሮግራሙ በሙሉ ተዘበራርቆብን እኛ ካሰብነው ፕሮግራም ሙሉ ለሙሉ አፈንግጦብን መምህር አርፍዶብን ትምህርቱ የነበረው ሌሊት ላይ ነበር የነበረው መምህር አርፍዶብን ማለት ነው። ስለዚህ እነዚህ ልጆች እንግዲህ የተጓዙ ሰዎች ናቸው፣ ሙሉ ለሙሉ በጉዞ የደከሙ ሰዎች ናቸው። መምህር አርፍዶ ከሌሊቱ 6 ሰዓትና 7 ሰዓት ላይ ትምህርት ሲማሩ እንግዲህ አስቡት። ሁሉም ሰው ተኝቶ ለተኛና ለንቀላፋ ሰው በህልሙ ነበር እያስተማረ የነበረው። ይህንን ነገር ለተከታታይ 28 ቀን ብናደርገው እንዴት ቻሌንጅ እንዴት አለው ማለት ከባድ ነው ቻሌንጅ የሚለው ነገር አሰብን። ልክ ከስርዓተ ጽዮን ጉዞ ስንመለስ ቆንጆ ነበረ። ነገር ግን ይሄ ነገር ግን እዚህ ጋራ ማቆም አለብን። ቆይ እስኪ እንነጋገርበት፣ እንመካከርበት። ይሄ ጉዳይ ገጥሞናል። መጀመሪያ ሄደን ህዝቡን ከማስተዳደራችን በፊት ህዝቡን ለ21 ቀን ማኔጅ ከማድረጋችን በፊት ምንድነው እኛ ራሱ እንደ ቤተሰብ በደንብ አድርገን እንተዋወቅ፣ እኛ ራሱ እንደ ቤተሰብ በደንብ አድርገን እንግባባ፣ እኛ ራሱ በደንብ አድርገን እንዋድ። መጀመሪያ ከኛ ጋር ራሱ ምንድነው ጊዜ ያስፈልገናል የሚለው ነገርም ይሄኛው ነገር በደንብ አድርገን አጽንኦት ሰጥተን ተናገርንበትና አሁን እኛ የመሰለን ነገር ምንድነው በአንድ ጊዜ ጀማሪ ክርስቲያን ሆነን የመሰለን በአንዴ ዳዊትም ውዳሴ ማርያምን አርጋኖንን ገድለ ቅዱሳን ሁሉን ነገር በቃ 150 ዳዊት በአንድ ጊዜ ሽምጥጥ አድርጌ ካልጨረስኩት እንደሚል እንደ ጀማሪ ክርስቲያን ነው። ይሄ ደግሞ አይሰራም፣ አይሆንም። ሁሉም ነገር ደረጃ አለው፣ ሁሉም ነገር እድገት አለው። በክርስትና ቢሆን ባለማዊትም ቢሆን ምንድነው በአንድ ጊዜ ከአንደኛ ደረጃ ደርሶ ሐሰተኛ ደረጃ ላይ መውጣት ደግሞ አይቻልም። ደረጃ በደረጃ ቀስ በቀስ ስለሆነ ቆይ ደረጃችንን እንጠብቅ፣ ጥሩ ነው እንደርስበታለን፣ ግን ቀስ ብለን እንጓዛለን የሚለው ነገር ላይ በደንብ አጽንኦት ሰጥተን ተመሰተንበት። በጣም ከቀላል ነገር እንጀምር ተባለና ሌላ ሀሳብ መጣ። ያው አዳሩን ተውነውና የአዳሩ የነበሩ ቻሌንጆች ስለነበሩ ለምን በየሰንበት ትምህርት ቤቶቹ ቱር እያደረግን ሱባኤ ጉባኤን አናደርግም የሚል ሀሳብን ያ አንድም ያው ከሰንበት ትምህርት ቤቶች ጋር ያለን ግንኙነት ለማጠንከርም ይረዳናል የሚል ሀሳብ ነበር የነበረን። እኛ ያሰብነው ወረቀት ላይ ያለ ነገር አይምሮአችን ላይ ያሰብነው ነገርና በተግባር ስንሄድ ወደ ተግባሩ ለመግባት በጣም ከባድ እንደሆነ አየነው። ስለዚህ ወረቀት ላይ የጻፍነው ያሰብነው ፕሮፖዛሉ ላይ ያደረግነው ነገር ተግባር ላይ ግን የተለየ ሆኖ አገኘነው። ወደ ሌላ ሀሳብ ገባን ማለት ነው። እሱ ሀሳብ ምንድነው? ለምን ቱር እያደረግን ከቤተ ክርስቲያናት እየዞርን ለምን አናስተምርም የሚል ሀሳብ መጣ። እሱን ሀሳብ ጀመር ነው። ነገር ግን በጣም ያላሰብነው ትልቅ ችግር ገጠመን። እሱ ምንድነው? ወደ አድባራቶቹ በምንሄድበት ጊዜ አዳራሻቸው ሊያዝ ይችላል። ንግስ አመታዊ ንግስ ሊኖር ይችላል። በዛ ሰዓትም ዝግ ነው። ከዛ ደግሞ አልፎም ተርፎም ማን ነው ይጃት የሚልም ጥያቄ አለ። ስለዚህ እነዚህ ነገሮች አንድ ላይ አድርጎ ለማስኬድ በጣም ከበደንና ረጅም ጊዜ
ሄደን ነገር ግን ትንንሽ ጉባኤዎችን ብቻ ማድረግ ጀመረ። ግን ይሄንን ስናደርግ አልጋ ባልጋ አልነበረም የነበረው ነገር። ምክንያቱም አንደኛ ነገር እሁድ ነው ይሄንን ነገር የምናደርገው። በዚህ ጊዜ ብዙ ሰው ብዙ ተማሪ ፕሮግራም ይኖረዋል፣ ሰርግ ምንም ያለው ሰው ነበረ። ያው አንድ ረፍት ቀን ስለሆነች በተጨማሪ ደግሞ የሰንበት ትምህርት ቤቶች አዳራሽ ይያዙብን ነበረ እና ይሄ ትልቁ ቻሌንጅ ነበረና የተማሪ እየተንጠባጠበ ምናምን ነው የሚመጣ የነበረውና ትንሽ ቻሌንጅ ነበረው። ይሄ ነገር በቃ ወጥነት አጣ። ጥር ላይ የጀመርነው ፕሮጀክት እያለ ሐምሌ መጨረሻ አካባቢ ደረሰ። ከጥር ጀምሮ እስከ ሐምሌ መጨረሻ ድረስ የተማርነው ትምህርት ብንቆጥረው 7 ዓመት ሞላ። ያኔ ነው በቃ ግራ ይገባል። ሁሉ ነገር የምናስበው የምናቀደው ወረቀት ላይ ፕሮፖዛል ላይ ያለውና እኛ የምንኖረው በተግባር የምናየው ነገር ምንድነው ፍጹም ሲለያይብን ምንድነው ማድረግ ያለብን? በቃ ሁሉ ነገር ከአእምሯችን ከሀሳባችን ውጭ ሲወጣብን አንዳንድ ጊዜ ብዙ ነገሮች ምንድነው በስብሰባ በንግግር በውይይት የማይፈቱ ነገሮች አሉ። አሁን በቃ እኛ አቅጣጫው ጠፍቶብናል፣ ኮምፓሱ ጠፍቶብናል። በቃ ውይይቱን እናቁም፣ ስብሰባው እናቁም፣ ፕሮፖዛሉን እናቁምና ቆይ እስኪ ይሄን ነገር እንደ ቤተሰብ እንሰባሰብና እንጸልይበት። ሲጸለይበት ነው ነገሮች አንዳንድ ጊዜ የሚበሩልን የሚለው ነገር አስብንና መሐረነ አብ ተሳሃለነ ወልድ። ጸሎት በመንፈሳዊ አገልግሎት ውስጥ ትልቁን ድርሻ የሚወስድ ነው። እያንዳንዱ የሱባኤ ጉባኤ አገልግሎት እንዲሳካም መሐረነ አብና ሌሎች የቤተክርስቲያን ጸሎቶችን እናደርሳለን። ያ ጸሎት ኃይል ሆኖን መሐረነ አብ ሁሉ በቡድን እስከ መጸለይ ድረስ ጀመረን። ምክንያቱም መሐረነ አብ ራሱ ኃይል አለው። በቃ አለቀ። መሐረነ አብ ሲጸለይ ራሱ ኃይሉን ይገልጣል። ምንኛ 100 ቀን አደከመን። በአንድ ቀን ማለቅ የሚችል ነገር ለምን 100 ቀን እንደክማለን? እግዚአብሔር 100 ኃይሉን ቢገልጥልና እሱ ራሱ መንፈስ ቅዱስ ቢመራን አይሻልም? ይሻላል። ኧረ እውነት ነው ይሻላል። ከጸሎት በላይ ኃይል ያለው ነገር ከቶ ከወዴት ሊገኝ ይችላል? ምንስ መፍትሄ ሊመጣ ኖሯል? ከአንዴም 2 3 በተለያየ መንገድ ሞክሮም ቢያለው በ7 ወራት ውስጥ 7 ትምህርቶችን ብቻ ያስተማረው ከየት ተነስቶ የት መድረስ እንዳለበት ኮምፓሱ የጠፋበትና በግራ መጋባት ማዕበል ውስጥ ሲዳክር የነበረው የሱባኤ ጉባኤ ቤተሰብ በሚከተሉት ነጥቦች ላይ በጋራ ተስማማ። አንደኛ፣ ጉባኤው አዲስ አበባ ከተማ ላይ እንዲከናወን። ሁለተኛ፣ ጉባኤው መቼ ተጀምሮ መቼ እንደሚያልቅ እንዲታወቅ ወይም ታይም ፍሬም። ሶስተኛ፣ በጣም ለአጭር ቀናት እንዲሆን ከ15 እስከ 20 ቀናት። አራተኛ፣ ትምህርቱም ከሰኞ እስከ አርብ ማታ ማታ ከሥራ ሰዓት በኋላ እንዲሁም ቅዳሜና እሁድ ሙሉ ቀን እንዲሆን። አምስተኛ፣ የትምህርቱ ርዕሶችና የሚያስተምሩት መምህራን በግልጽ እንዲታወቁ። ስድስተኛ፣ የትምህርቱ ቦታ እዚህም እዚያም ሳይሆን አንድ ቦታ ብቻ እንዲሆን። በሚሉት 6 ነጥቦች ላይ ሙሉ ቤተሰቡ ስምምነት ላይ ደርሶ በጊዜው ከነበሩት የጃንደረባው ትውልድ ባለ አደራ ቦርድ ጋር ውይይት ተደረገ። ከውይይቱም በኋላ የመጀመሪያው ትውልድ ሱባኤ ጉባኤ ምንም እንኳ የሱባኤ ጉባኤ መነሻው ለ21 ወይም ለ28 ቀናት በተከታታይ መማር ቢሆንም እንኳ በተበታተነ መልኩም ተማሪዎች የተወሰኑ ትምህርቶችን ተምረው ስለነበረ ያንን ታሳቢ በማድረግ ቀኑን ከ21 ቀናት ተቀንሶ ከነሐሴ 17 2013 ዓ.ም እስከ ጳጉሜ 4 2013 ዓ.ም ድረስ ባሉት ተከታታይ 17 ቀናት በወጥነት በበፊቱ ውቤ በረሃ አፓርትመንት በሚገኘው የኢጃት ዋና ቢሮ እንዲደረግ ተወሰነ። ግን በ17 ቀናት ውስጥ ምን መፍጠር ይቻላል? ይህቺን 17 ቀን እንዴት ነው አይረሴ ማድረግ የሚቻለው? ይህቺን 17 ቀናት ውብ ለማድረግ ምን አይነት ምሳሌዎችን ብንጠቀም ይሻላል? በሚሉት ርዕሶች ላይ የተማከረው የሱባኤ ጉባኤ ቤተሰብ በአንደኝነት ደረጃ ቅዳሴን፣ በሁለተኛነት ደረጃ 3ቱን የመጽሐፍ ቅዱስ ታሪኮች እንደ አብነት ለመጠቀም መንፈስ ቅዱስን አጋዥ አድርጎ ጉዞውን ጀመረ። ቅዳሴ ሲባል ምን ማለት ነው? 3ቱ የመጽሐፍ ቅዱስ ታሪኮችስ የትኞቹ ናቸው? ዝውቱ ጊዜ ባርኮት ወዝውቱ
ጊዜ ጣን ሩይ ጊዜ ሰብሖቱ ለመድኃኒነ መፍቀረ ሰብ ክርስቶስ። የቅዳሴ መሰረቱ መጽሐፍ ቅዱስ ነው። የሱባኤ ጉባኤ ደግሞ መሰረቱ ቅዳሴ ነው። ስንዱ የምትባል ቅድስት ቤተክርስቲያናችን እንግዲህ በስርዓተ አምልኮዋ ውስጥ በትልቁ ከሚጠቀሱት ነገሮች አንዱ ስርዓተ ቅዳሴ ነውና ቤተክርስቲያን ውስጥ አንድ ፕሮጀክት ነድፋለሁ ወይም አንድ ነገር አሳካለሁ ብሎ የሚያስብ ሰው ጥሩ ኮራጅ መሆን ነው የሚጠበቅበት እንጂ ሁሉ ነገር የተሰናዳና የተዘጋጀ የተሰራ ነገር ነው። ስለዚህ እኛም ሱባኤ ጉባኤን ስናስብ ቢያንስ ከቅዳሴ አንዳንድ ነገሮችን ብንወስዳቸው ሱባኤ ጉባኤ በትክክል ውጤቱ የሚለካ የሚታይ መሆን ይችላል የሚለው ሀሳብ ይዞን ስለመጣ ሱባኤ ጉባኤ ላይ ከቅዳሴ ብዙ ነገሮችን መውሰድ ችለናል ማለት ነው። ትንቢተ ኢሳይያስ ምዕራፍ 56 ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኑን የመህዝብ የእግዚአብሔር ቤትን አክብሮ የመጣን ሰው የምንቀበልበት የመጀመሪያው መስፈርታችን ነው። ያ ሰው ብቻ ተነስቶ ወደ እግዚአብሔር ቤት ይምጣ፣ ያ ሰው ከእግዚአብሔር ቤት ይለየኝ ይሁን ብሎ እንዳያስብ ነው ማለት ነው። ይበል ፈላሲ ዘግባ ሀበ እግዚአብሔር ይፈልጠኒኖ ሕዝቦ ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። እውነት እንናገር ከተባለ ይህችን ቤተክርስቲያን ከስርዓተ ቅዳሴ በላይ ይገልጻታል የሚል ነገር እኔ በግሌ ያለ አይመስለኝም። እስቲ ቅዳሴ እንመልከተው። ቅዳሴን ስንመለከተው አባቶቻችን ለስርዓት አምልኮቸው ምን ያክል እንደተጠበቡበት፣ ምን ያክል እንደተጨነቁበት፣ ምን ያክል ጊዜ እንደፈጁበት፣ ምን ያክል በመንፈስ እንደረቀቁበት ነው የምንመለከተው። አባቶቻችን ሲሰሩት የአምስቱም የስሜት ሕዋሳቶቻችን እንዲሳተፉ አድርገው ይሰሩት ነውና እስኪ ወደ ቤተክርስቲያን እንግባ። ይሄ ስርዓት አምልኮ የሚፈጸምበትን ኪነ ህንጻ ስናይ ምን ይሰማናል? ገና ከመጀመሪያው ቤተክርስቲያን ስንገባ ጀምሮ ስነ ህንጻው፣ የኪነ ህንጻው ውበት፣ የአርክቴክቸሩ ጥራት፣ ማማር፣ ዲቴሉ። ወደ ውስጥ ደግሞ ስንገባ ደግሞ አይናችን መልካም ነገር ያያል፣ ስዕላትን ያያል። አፍንጫችን መልካም ነገርን ያሸታል፣ እጣኑን ያሸታል። አንደበታችን ተሰጥኦ ይመልሳል፣ ይናገራል፣ እንዲሁም ጸበል ይቀምሳል። ጆሮአችን ቅዳሴውን ይሰማል። እነዚህ ነገሮች ከኛ ከኢቨንት ስታንዳርድ አንፃር እንዴት ነው ማድረግ የምንችለው የሚለውን ነገር ቅዳሴን ስታንዳርድ አድርገን ተነሳን ማለት ነው። መሰረት አድርገን በዚህ መሰረት ምን አይነት ነገሮችን ማሟላት ጀመርን? ጥራት ያለው ፕሮጀክተር፣ ኢንቫይሮንመንቱ ምን አይነት ነው ወይ፣ ኤር ቬንቲሌሽን ሲስተሙ እንዴት ነው? ምክንያቱም እየሞቃቸው መማር ስለማይችሉ ማለት ነው። ሶስተኛው ደግሞ ቪዥዋሊ ነገር ባይን ነው የሚገባው ይባላል። ስለዚህ ቪዥዋሊ እነዚህ ልጆች እንዴት እያዩ መማር አለባቸው የሚለውን ስናስብ ፓወርፖይንት አሰብን። ፓወርፖይንቶቹ ላይ አይን ግቡ የሆኑ ስዕላት እንዲሁም ትምህርቱን የሚመስጥ ነገር የተካተተበት ነገር አስበን እነሱም ጥራት ባላቸው ፕሮጀክተሮች ወይም ስክሪኖች እንዲሰጥ። ሶስተኛው ደግሞ ታይም ማኔጅመንት፣ ቅዳሴ በሰዓቱ ነውና የሚጀመረው። ታይም ማኔጅመንት ላይ
ፓክቹዋል በመሆን ለምሳሌ 12 ሰዓት ነው ትምህርታችን የሚጀምረው። 12 ሰዓት ከ00 በማንኛውም ሰዓት በየትኛውም ደብር ይጀምራል። 2 ሰዓት ያልቃል ከተባለ 2 ሰዓት ከ00 ያልቃል። ይሄም ተማሪዎቹ ላይ ተጽዕኖ አሳድሮባቸዋል፣ አዎንታዊ ተጽዕኖ። ቅዳሴን አንድ ሰው ከገባው በኋላ የቅዳሴን ዜማ ካዳመጠ በኋላ ሌላ ሁሉም ነገር ዜማ ሊያስጠላው ይችላል። ቅዳሴ ዜማ ቋንቋ ደግሞ ሲገባን፣ ሚስጥሩ ደግሞ ሲረቅብን ደግሞ በመንፈስ ተመጥቀን ያቺ 3 ሰዓት 3 ደቂቃ ነው የምትሆንብን። በጣም አጭር ነው የምትሆንብን። ቅዳሴ ባለበት ወደ ደግሞ ምንድነው አሁን ደግሞ ከመጽሐፍ ቅዱስ ደግሞ ሌሎች ደግሞ ታሪኮችን ደግሞ መመልከት አለብን። ይህንን አጭር ጊዜ ስሜታዊ ለማድረግ ይህንን አጭር ጊዜ በተማሪዎች ውስጥ የሚፈጠር ስሜትን ለመቅረጽ ደግሞ ታሪኮችን መመልከት ነበረብንና ኃጢአተኛንን በደለኛንን ስንል ራሱ ወደ ክርስቶስ ለመቅረብ ሁል ጊዜ ከሚመራንና ተስፋ እንዳንቆርጥ ከሚያደርጉን ነገሮች አጭር ጊዜ የሚባለው ፍልስፍና መጽሐፍ ቅዱሳችን ውስጥ ማግኘት የምንችለው ነገር በቀላሉ ማግኘት የምንችለው ነገር ስለሆነ በጣም ለብዙ ዘመናት ሲበድሉ የነበሩ ህዝቦች፣ ለብዙ ዘመናት ሲያጠፉ የነበሩ ህዝቦች በጥቂት ሰዓታት ውስጥ በጥቂት ደቂቃዎች ውስጥ ወደ እግዚአብሔር መመለስ የሚችሉበት እድል አለ። የነነዌ ሰዎችን ብንመለከት በነቢዩ በዮናስ ስብከት በ3 ቀን ውስጥ ምህረት የተደረገላቸው ህዝቦች ናቸው። የነነዌ ህዝቦችን ታሪክ ነው የተመለከትነው። አሁን ለምሳሌ ለነነዌ ህዝቦች ከእስራኤል በጣም በብዙ ኪሎ ሜትር ርቀት የሄዱ የኦሪት ሕግንም የማያውቁ ሰዎች ናቸው። የሄደላቸው ደግሞ ምንድነው አንድ እስራኤላዊ ነቢዩ ዮናስ ነው። ሄዶ የሰበካቸው የሆነ እያባበለ እያስረዳ አይ ይሄ እኮ እንደዚህ ነው ያ እኮ እንደዚህ ነው ነገር እያለ ነገሩን አሳምሮ አጣፍጦ ለሚነገራቸው ሄዶ ነነዌ ትገለበጣለች ነው ያላቸው። እንደዚህ በሪያ አስደንግጥ የሆነ ስብከት ግን ሰብኮ የነነዌ ህዝቦች ግን በአንድ ጊዜ ህፃን ሳይቀር አዋቂ ሳይቀር ሁሉም ነገር ነው ሁሉ ንግግር ነው። በዛች 2 እና 3 ሰከንድ በማትሞላ በዮናስ ንግግር ነው እንግዲህ ሁሉም ሰው ልቦ የተሰበረው። ፈያታዊ ዜማንም መመልከት እንችላለን። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል ጎን ሆኖ ተሰቅሎ ወንበዴ ሆኖ በዚያች በሞት ማጣጣሪያ ሰዓት ውስጥ ክርስቶስን ከ6 ሰዓት እስከ 9 ሰዓት በነበረው ቆይታ ብቻ ገቢረ ተአምራትን በመመልከት ፀሐይ ሲጨልም ጨረቃ ደም ሲሆን ተመልክቶ አምላክን ምህረት የለመነ ያንን ምህረት ዛሬ ድረስ በቤተ ክርስቲያናችን በየዕለቱ ቅዳሴ ላይ ያንን ምህረት የምንለብንበትን ጸሎት የሰጠን ሰው ነው። ፈያታዊ ዜማን ደግሞ እንመልከተው። በቀኝ የተሰቀለውን ወንበዴ እንግዲህ ይሄ ወንበዴ እድሜ ልኩን በሙሉ ሲሰርቅ፣ ሲዘርፍ፣ ሲያጠፋ፣ ነፍስ ሲገድል ብዙ ችግሮችን ሲፈጠር የኖረ ወንበዴ ነው። መሰቀልም ይገባዋል። ተሰቅሎ እንግዲህ ክርስቶስ ደግሞ አምላኩ ደግሞ በመስቀል ላይ ነበረ። እንግዲህ ክርስቶስ አምላኩ በዛ ጊዜ ላይ አምላካችን ክርስቶስ ሙት እያነሳ ደዌ እየፈወሰ አንካሳ በዋጣ እያቀና አልነበረም። በመስቀል ላይ ተሰቅሎ ችንካር በጭንቅላቱ ገብቶበት በተናጋው እየወጣ ነበረ። ደሙ የተንጠፈጠፈ ነበረ። መናገር አቅቶት ተጠማው እያለ ነበረ። መስቀል ላይ ሆኖ ግን በዛች በ3 ሰዓት ውስጥ ባየው ታምር የተነሳ ማለት ነው ፀሐይ ስትጨልም፣ ጨረቃ ደም ስትለብስ፣ ከዋክብት ሲረግፉ፣ ሙታን ከመቃብር ሲነሱ፣ የቤተ መቅደስ መጋረጃ ለሁለት ሲከፈል ይህን ሁሉ ነገር ሲመለከት ይሄ ነገርማ ካለ ምክንያት ሊሆን አይችልም፣ የሆነ ነገር አለ ብሎ በነዛ በ3 ሰዓታት ላይ ስሜቱ ተነክቶበት አምላኬ ሆይ በመንግስት በመጣ ጊዜ አስበኝ ያለው በሙሉ ሐዋርያት የቃሉን ትምህርት የሰሙት የእጁን ተአምራት ያዩት ሐዋርያት እንኳን ሲሸሹ ፈያታዊ ዜማን ግን በዛች በ3 ሰዓት ልቡ ተነክቶ መስቀል ላይ ሆኖ ነው ያመነው። እንዴት ነው በ3 ሰዓት ውስጥ መስቀል ላይ ተሰቀለን አምላክ ነው ብሎ ማመን የሚቻለው? ይከብዳል፣ አስቸጋሪ ነው። ኢትዮጵያዊን ጃንደረባ መመልከት እንችላለን። የሐዋርያት ሥራ ምዕራፍ 8 ላይ ተጀምሮ ምዕራፍ 8 ላይ የሚያልቅ ታሪክ የያዘ ሰው ነው። በሰዓታት ብንለካው በቀናት ብንለካው ምንም ያህል ብንሰጠው ረጅም ጊዜ የምንለው አይደለም። ከፊልጶስ ጋር የነበረው ቆይታ በነበረው ቆይታ ግን እንዳልጠመቅ የሚከለከለኝ ምንድን ነው ብሎ ወደ ክርስትና ወደ ክርስቶስን ወደ ማወቅ የተመለሰ ሰው ነውና በነገራችን ላይ ኢትዮጵያ ጃንደረባ ትውልድ ወደ 23 አካባቢ የሚጠጉ ፕሮጀክቶች አሉት። እያንዳንዱ ፕሮጀክት ፍልስፍናውን የቀረበውና ፍልስፍናውን የወሰደው ሐዋርያት ሥራ ምዕራፍ 8 ላይ ባለው ታሪክ ነው። ሁሉም ፕሮጀክት ሱባኤ ጉባኤም ራሱ ፍልስፍናውን የወሰደው ከራሱ ከጃንደረባው ታሪክ ነው። የሱባኤ ጉባኤ ፍልስፍና አጭር ጊዜ የምትባል ነገር አለች። በአጭር ጊዜ ውስጥ ሀዋምንት የሚባል ነገር መፍጠር። ይህን ራሱ መሰረት ያደረግነው ከማን ነው? ከራሱ ከጃንደረባው ታሪክ ነው። ጃንደረባውና ፊልጶስን እንመልከታቸው። እኔ ሁለቱ ነው የሚደንቁኝ። ፊልጶስም ይደንቀኛል፣ ጃንደረባውም ይደንቀኛል። አንደኛ ፊልጶስ እንግዲህ ላስተምር የመጣው ያን ጊዜ ኢየሩሳሌም ተበጥብጣ እነ እስጢፋኖስ ታርደው ተወግረው በድንጋይ ተደብድበው ድብልቅልቅ ብሎ ሁሉ ነገር ቀውጢ ሆኖ በነበረበት ሰዓት ነው እንግዲህ ፊልጶስ ተሰዶ እዚህ ጋር የመጣው። እንግዲህ ፊልጶስ መጥቶ ለጃንደረባው ተበላን፣ እንደዚህ አለቅን፣ እንደዚህ ሆንም ብሎ አይደለም የተናገረው። በተረጋጋ መንፈስ፣ በሰከነ መንፈስ
የእነ እስጢፋኖስ መሞት የእነሱ መወገር ህመሙ ቢሆንም ነገር ግን ስሜቱን ዋጥ አድርጎ ሀዘኑን በልቡ ይዞ ነገር ግን ክርስትና ከፍ ማለት ስላለበት ጃንደረባው ደግሞ ስለዚህ ነገር የማያውቀው ነገር ስላልነበረ በተረጋጋ መንፈስ ነው ስለ ክርስቶስ አምላክነት፣ ስለ ክርስቶስ ኃያልነት፣ ስለ ክርስቶስ የእግዚአብሔር ልጅ መሆን የተናገረው። የምታነበውን ታውቃለህ ወይ ብሎ ለጃንደረባው ጠይቆት ማለት ነው። እንግዲህ ጃንደረባውና ፊልጶስ የነበራቸው ቆይታ ይሄ ተብሎ መጽሐፍ ቅዱስ ላይ ባይቀመጥልንም ረጅም ነው ብለን አናስብም። ረጅም ጊዜ እንደፈጀም አንገምትም። እቺ ጊዜ አጭር ጊዜ ነበረች። እንዴት ነው ምንም ያለ እንኳን የኢትዮጵያዊ ጃንደረባ የኦሪት መጽሐፎች የሚያውቅ ቢሆንም እንዴት ነው ግን በጣም በዛች በአጭር ጊዜ ውስጥ አንድ መንገደኛ ቢሆን ማን የሚያውቀው አንድ መንገደኛ መጥቶት ወንጌልን ሰብኮት በዛ ጊዜ ውስጥ ልቡ ተነክቶ ያውም ባለስልጣን ሆኖ የአንዲት ንግስት ትልቅ ባለሟል ሆኖ ብዙ ነገሮችን አንብቦ እምነቱን ከአንድ ወደ አንድ ማሻገር የሚችለው በዛች ጊዜ ውስጥ ምን ቢነጋገሩ ነው? እንዴት አድርጎ ቢነግረው ነው? እንዴት አድርጎ ቢያስረዳው ነው? የሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊውን ጃንደረባ ፊልጶስ አጭር ትምህርት አስተምሮ ነው ለጥምቀትና ለክርስትና ያበቃው። ሱባኤ ጉባኤ በአጭር ጊዜ ውስጥ ሰዎች ቤተ ክርስቲያናቸውን መመልከት ቢያንስ እንዲችሉ ማወቅ ባይችሉ መውደድ ባይችሉ መመልከት እንዲችሉ ቢያንስ ማድረግ የሱባኤ ጉባኤ አንዱ ፍልስፍና ነው ማለት ነው። በአጭር ጊዜ ለውጥ ማምጣት ይቻላል ወይ? እንግዲህ ልምምድ የሚደረገው በቤተክርስቲያናችን በሳይኮሎጂም ቢሆን አንድ ሰው ለ21 ቀን የሆነ ነገር በተደጋጋሚ ካደረገው ሀቢት የመሆን እድል አለው በዛው ከቀጠለ ይባላል። ጸበልም ለ7 ቀን ተጠመቁ፣ ለ14 ቀን፣ ለ21 ቀን የሚባለው በዛ ሎጂክ ነው። ስለዚህ መማር ለ21 ቀን ኢንቴንሲቭሊ መማር መልመድ ከዛ በኋላ በሳምንት 1 ቀን ለመማር አይከብደውም ያ ሰው 21 ቀንም ተምሯል። ሁለተኛ በዛው ሶሻል ኢንተራክሽን ስለሚኖረው አብረውት ከሌሎች ከሚማሩ ሰዎች ጋር መተዋወቅ ስለሚኖር በዛው ደግሞ መንፈሳዊ ሶሻል ኔትወርኪንግ አይነት ስራ ለመስራትም እና የመማር ልምድን ለማዳበር ይጠቅማል። እንግዲህ ቅዳሴንና ሶስቱን ታሪኮች ማለትም የነቢዩ ዮናስን በቀኝ የተሰቀለውን ወንበዴና የኢትዮጵያዊ ጃንደረባን ታሪኮች አብነት አድርጎ የተነሳውን የሱባኤ ጉባኤ ቤተሰብ ቁጥራቸው 225 ለሚሆኑ ለመጀመሪያው የኢትዮጵያዊ ጃንደረባ ትውልድ መስራች አባላት ከ21 ቀንም አንሶ ተከታታይ 17 ቀናት ብቻ በሚፈጅ አጭር ትምህርት የትምህርት ፍላጎትን ግን የሚያነሳሳ ጥንቅቅ ያለ መርሃ ግብር አዘጋጅቶ ለመጀመር ዋዜማ ላይ ደረሰ። ቤተሰቡ ሁሉን ዝግጅቱን ካጠናቀቀ በኋላ ሁሉን ነገር ከሰራ በኋላ ግና ሁሉን ዝግጅታችን ካጠናቀቀን በኋላ ሁሉን ነገር ከሰራን በኋላ ሁሉ ነገር መስመር ከያዘልን በኋላ ግን ሱባኤ ጉባኤ እንዳይቀጥል የሚያደርግ ከኛ ቁጥጥር ውጭ የሆነ ነገር ተፈጠረ። ነገሩ እንዲህ ነው። ያ ዓለማችንን አምሶ የነበረው በብዙ የዓለም ሕዝብ ቤተሰብ ጓዳ እየገባ የብዙዎችን ሕይወት የቀጠፈው ልጆችን ካላሳዳጊ ያስቀረው ወላጆችንም ልጅ አልባ ያደረጋቸው አውሮፓንና አሜሪካን አስጨንቆ ቻይናንን በንብርክኮ ያስጓዘው አስከፊ ጠባሳ በሁላችን ላይ ትቶ ያለፈው የሕክምና ጠበብቶችን የተፈታተነው ኮሮና የተባለ ክፉ ተላላፊ በሽታ ከፊታችን ጋሬጣ ሆኖ ተደቀነ። በእርግጥ በአህጉራችን አፍሪካና በሀገራችን ኢትዮጵያ ላይ የደረሰው አደጋ ከምዕራባውያኑ ጋር ሲነጻጸር አነስተኛ ቢሆንም የዚህ በሽታ ሰለባም የሆኑ ቁጥራቸው ቀላል አይደለምና የሁሉንም ነፍስ በአብርሃምና በይስሐቅ በያዕቆብ እቅፍ ያኖርልን እንላለን። በዚህ ክፉ በሽታ ምክንያት ጉባኤው መደረግ እንደማይችል ተነገረ። ምን ተሻለን ጎበዝ? በሽታው ቢኖርም እንኳ አቅም በፈቀደው ጥንቃቄ በሁሉ የሀገራችን ቦታዎች ስራና ትምህርት ግን አልተቋረጡም ነበር። እኛስ ምን እናድርግ? ለዚህ ጉባኤ ብዙ ወጪ ወጥቶበታል። ብዙ ማስታወቂያም ተሰርቶበታል። ብዙዎች መርሃ ግብራቸውን ከኛ ጋር ለማድረስ ቆርጠዋል። የሁሉም የመማር ሞራል ተነሳስቷል። በዚህ ሰዓት ላይ በቃ ትምህርቱ ቀረ እንበልን? እረ ባዛኝቱ ለአባሎቻችን ምን መናገር እንዳለብን ግራ ቢገባን ቢጨንቀን ይህ ቀሳፊ ደዌም ሊወገድ የሚችለው በፈጣሪ ሐዘኔታና ምሕረት ብቻና ብቻ መሆኑን ስናስበው እንዲህ እያልን ወደ ፈጣሪ አመለከትን። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ
እውነት ነው። ከእግዚኦታ ውጪ ምርጫ እንዳልነበር ልባችን እኮ እውነቱን ያወጋናል። ከጸሎቱም መልስ እኛም መደረግ የሚገባውን ጥንቃቄ በተለይ በአፍንጫ ላይ ማስክ ማድረግን በጥብቅ እንደምንተገብረው በማሳወቅ በዚህም ተብሎ በዛ የተከለከለው ፈቃድ ተአምር በሚመስል መልኩ ወዲያውኑ ተነሳ። መደረጉ አልቀረም። ከብዙ ጥረትና ልፋት በኋላ በልዑል እግዚአብሔር ቸርነት የመጀመሪያው ዙር ሱባኤ ጉባኤ ተደረገ። አምላካችን መልካም አደረገልን፣ ደስም አለን የሰራዊት ጌታ ክብር ተመስገን። ደስ ይበለን ሁላችን አምላካችን መልካም አደረገልን፣ ደስም አለን የሰራዊት ጌታ ክብር ተመስገን። ልመናን ይሰማል እግዚአብሔር ይረዳል፣ ከመንገድ አንወድቅም እርሱ ይደግፈናል። ደስ ይበለን ሁላችን አምላካችን መልካም አደረገልን፣ ደስም አለን የሰራዊት ጌታ ክብር ተመስገን። ከዝግጅቱ አንጻር እጅግ በጣም የተሳካና በጣም አሪፍ የሚባል ኢቨንት ነበረ። ኦልሞስት 23ቱም የኢጃት ፕሮጀክቶች አባላት በዚህ በጣም ደስተኛ ነበሩ። ያው እንዳይቋርጡላ እስከ ኮሜንት እስከ መስጠት ኔክስትስ እንዴት ነው የምንማረው የሚለውንም ሀሳብ ጥያቄ ይጠይቁን ነበረ። በጣም ውጤታማ ከመሆኑ የተነሳ ማለት ነው። የመጀመሪያው ዙር ሱባኤ ጉባኤ ሲያልቅ ከጠበቅነው በላይ ነበረ ፊድባኩ የነበረው። ምክንያቱም የመጀመሪያችን ነው። እንደዚህ አይነት ፍሎ ባለው ሁኔታ ስናስተምር እንደዚህ አይነት ነገር ይገጥመናል ብለን አላሰብንም። በጣም የተሳካ ነበረ። ተማሪዎቹ በጣም ደስተኛ ነበሩ። መምህር አልቀረብንም። እያንዳንዷ ነገር በሰዓቷ፣ በጊዜው፣ በሁሉም ነገር በቅዱ መሰረት ነበር ሲሄድ የነበረው። ተማሪዎቹም በጣም ደስተኛ ነበሩ። በዛ በተማሩት መሰረት ንስሐ የገቡ፣ ስጋ ደሙን የተቀበሉ፣ አብረው አንድ ላይ የሚያስቀድሱ እንዲሁም ደግሞ አብረው ዝክር የሚያዘጋጁ ልጆች መፍጠር ችለናል ማለት ነውና ከሌሎች የኢጃት ሰብቲሞች ጋርም በጣም ደስ የሚል ጥሩ የሚባል ግንኙነት እንዲፈጠር አድርጓል ማለት ነው። አዳራሹ ከጫፍ ጫፍ ሞልቶ ነበረ። በቤተክርስቲያን ታሪክ ነበር የተጀመረው። እያለ የማያልቅ ነገር የለም። ከነሐሴ 17 የጀመረ ሱባኤ ጉባኤ ጳጉሜ 4 ላይ አለቀ። የሚገርመው ነገር እንኳን ተማሪ ሊቀር ይቀርና በተቃራኒው ማለት ነው። ብዙ ጊዜ ለምንድነው ነገር ምንድነው የመጀመሪያ ቀን ሁሉም ሲሞላ አሁንም አይተው ገና እኮ የተጀመረ እኮ ነው ታዩታላችሁ። እቺ እኮ ስሜቴ ነች። አዲስ ነገር ስለሆነበት አንድ ሁለት ቀን ከሆነ በኋላ እኮ ሶስተኛ አራት ያቀለ ያያችሁት ምንድነው ሲያልቅ ሁሉ ውስጥ ግማሹ ባዶ ነው የሚሆነው ሲሉን ነበረ። እኛ ግን ግራ የገባን ነገር ያየነው ነገር ተቃራኒ ነው። እንኳን ሰው ሊቀር ይቀርና ቀኑ በጨመረ ቁጥር ወንበር ከጎረቤትም ከምንም ረባካችሁ እያሉ እየተበደረን ከኪራይ የሚጨምረን ጥቅጥቅ ብሎ ነበረ ሲማር የነበረውና እስከዛሬ ከለምበን ነው ትሬንድም አቅጣጫም ሁሉ ወጥቶብን ነበረ። ልክ የመጀመሪያ ዙር ሱባኤ ጉባኤ ካለቀ በኋላ ራሱ ሁሉም የኢትዮጵያ ጀንደረባ ትውልድ ቤተሰቦች የጎረፈልን የምስጋና ማዕድ የጎረፈልን በቃ ምን አይነት ቴሌግራም ገጻችን ላይ አለ። እስካሁን ድረስ አንዳንድ ጊዜ እናነባዋለን። እስካሁን ድረስ አንዳንድ ጊዜ ራሱ ስናነባው ምንድነው የኛን የማገልገል መንፈሳሱ ያነሳሳል። የምርቃት ጎርፍ የደስታ ናዳ ነው የወረደብን። የማይረሳ ጊዜ ነበረ። እንዴት ነው አንድ ኢቨንት በዚህ ያክል ልክ ሊያምር የሚችለው? እንዴት ነው አንድ ኢቨንት በዚህ ያክል ልክ ሊሳካ የሚችለው? እኛ ራሱ ትንግርት ሆነብን ነበር። ከብዙ ጣውረድ በኋላ መጠነኛ ቅርጹን ይዞ የተከወነው የመጀመሪያ ዙር ሱባኤ ጉባኤ ብፁዓን ሊቃነ ጳጳሳት በተገኙበት በደመቀና ይህንን በመሰለ ምርቃት ተጠናቀቀ። መጀመሪያ ዙር የሱባኤ ጉባኤ
ተመራቂዎች ለመሆን ስለበቃችሁ እንኳን ደስ አላችሁ። እንደ ቀላል አትዩት። ነገ ልጆቻችሁን ቁጭ አድርጋችሁ ጋቢ እየቋጫችሁ እኔ እኮ ነኝ የመጀመሪያው ዙር ታውርድ በፊቷ ቀሚስ ክር ሊካፈሉ ገፈው ሰማይ ምድር አንሷት ይህን የጭንቅ ቀን ምን ይዛ ትለፈው? በምን አመክንዮ በደልክን አስልታ ትቀበል ፍርድህን 33 ዓመት ጠንቅቃ ታውቃለች ንጹህ መሆንህን። በዝምታ ክራር ህማም ምትደረድር ሐዘንተኛ እናትህ ታውቀዋለችና የገዳይክን ሸንጎ አትለምንም ፍትህ። የህማም ሰው አንተ አምላክ አለ መሃላችን ምን ይከፈል ለዚህ ስራህ ገናና ነው አምላክ ክብርህ። አሁን ሱባኤ ጉባኤ ወደ ቀጣይ ትውልድ ሊተላለፍ ነው። ብዙ ነፍሳት አስተምሩን እያሉ ጥሪ ወደ ኢጃት እያስተላለፉ ነው። ግን ሱባኤ ጉባኤ ተጨንቋል። የምዝገባ ስርዓቱን እንዴት እናድርገው? ለህዝቡ ሁሉ ይፋ ይሁን ወይስ በጥቆማ ወይም ሬኮሜንዴሽን ይሁን የሚለው ጉዳይ የሱባኤ ጉባኤ አባላትን ያነጋገረ ነው። በተለያዩ የማህበራዊ ድረገጾች ላይ እናንተ እኮ እርስ በርሳችሁ ነው እንጂ የምትመዘጋገቡት ሰፊውን ህዝበ ክርስቲያን አታካትቱም የሚሉ የተለያዩ አስተያየቶችም እየተደመጡ ነው። በሐሳቡ ላይ ብዙ የተማከሩት የሱባኤ ጉባኤ ቤተሰብ አባላት ግን ምዝገባው በጥቆማ ብቻ እንዲሆን ወሰኑበት። ምክንያቱም ህዝብን ከማክበር አንጻር። እርግጥ ነው በፍጹም ድል የተጠናቀቀው የመጀመሪያ ትውልድ ሱባኤ ጉባኤ ሞራል ሰጪ ቢሆንም እንደ ሱባኤ ጉባኤ አባላት እምነት ግን አሁንም የሚቀሩ ያልተጠናቀቁ ስራዎች ነበሩ። በመጀመሪያው ትውልድ ላይ ቅዳሴን አብነት አድርጎ የጀመረው የትምህርት ጉባኤ አሁን ላይ ደግሞ የሐዋርያትን አስተምሮ መንገድ ምሳሌ አድርጎ የጉባኤውን ስታንዳርድ ከፍ ለማድረግ የሐዋርያትን አምላክ ይዞ ጉዞውን ጀመረ። የሐዋርያት የአስተምሮ መንገድ ምን ይመስል ነበር? ሐዋርያት በዘመናቸው የሰዎች ልብ ተከፍቶ የእግዚአብሔርን ቃል መስማት ይችሉ ዘንድ አንዱ መንገድ ታምራትን ያደርጉ ነበር። ከእርሱ የላቀም ታምራትን እሱ በቀባላቸው ቃል ኪዳን መሰረት ከእሱ የላቀም ታምራትን ያደርጉ ነበር። ሐዋርያው ቅዱስ ጳውሎስን ብንመለከተው ሰዎች ጣዖት አምልኮ ብቻ የነበረበት ቦታ ላይ ስለ ኢየሱስ ክርስቶስ አምላክነት መናገር ምን እንደሚያስከፍል ይታወቃል። ግን ያንን ያደረገው ምንድነው? የማይታወቅ አምላክ ብለው የሚያመልኩትን ጣዖት ያንን አምላክ ሊነግራቸው ወዶ በዛ ነው ክርስቶስን ያስተማራቸው ያሳመናቸው ማለት ነው። እና ሱባኤ ጉባኤም ላይ የምናደርጋቸው ነገሮች ቤተክርስቲያንን ሰው በቀላሉ መመልከት እንዲችል ብቻ ነው። አሁን ሰዎች ሲመጡ አበባ ይዘን ብንቀበላቸው፣ በፍቅር ብናቅፋቸው፣ ፈገግ ብንልላቸው ያ ሁሉ ክርስቶስን የምንሰብክበት አንዱ መንገድ ነው። ወደዛ እንዲመጡ ማለት ነው፣ ልባቸው ክፍት እንዲሆን። አንድ ሐዋርያ ከአንድ ሀገረ ስብከት ተነስቶ ወይ ወደ ሀገረ ስብከት ሲሄድ ሊሰብክ የሚሄደው ምንም ለማያምኑ ሰዎች ነው። ምንም የማያምኑ ሰዎችን ዘሎ ሄዶ ስለ ክርስቶስ አምላክ ሊሰብካቸው አይችልም። ሁሉም ሐዋርያት ሲያደርጉ የነበሩት ነገር ምንድነው? መጀመሪያ ታምር ያደርጋሉ። ታምር ግን የሚያደርጉት የሰውን ትኩረት ለመሳብ ያክል ብቻ ነው እንጂ ሁል ጊዜ ታምር የሰሩ አይኖሩም። ታምር ማለት የሰው ልጅ ትኩረት አቴንሽን መሳቢያ ብቻ ነው። ከዛ በኋላ የሰው ልጅ በታምር አይሰራም፣ በታምር ሊጸናም አይችልም። የሰው ልጅ የሚጸናው በትምህርት ነው። የሐዋርያ መንገድ ያ ነበረ። እኛ ደግሞ እንደ ሱባኤ ጉባኤ ቤተሰብ ደግሞ ስንመለከተው እኛ ታምር ማድረግ የሚችል ማንም የለም። ስለዚህ ሱባኤ ጉባኤ ምንድነው? ጀስት ትኩረት መሳቢያ ነው። የሰው ልጅ ደግሞ ትኩረት ደግሞ በተለያዩ ነገሮች ይሳባል። በነገራችን ላይ ገና ሲገባ የሚያየው ኦርጋናይዜሽኑ፣ የዲኮሩ ቅንጅት፣ እዛ ጋር የሚጠጣት ሳምቡሳና ሻይ፣ ውስጥ ሲገባ ያለው የወንበር ድርድር ሰው የሚያስተውል አይመስለንም እንጂ ሰው ስለሚረጋጋ ተማሪ ተራክቶ ስለሚቀመጥ እያንዳንዱን ነገር ነው በአትኩሮት የሚያየው። የመምህራኑ ዝግጅት እያንዳንዱን ነገር ሲመለከት፣ ቅንጅቱን ሲመለከት የሚማርበት ነገር አለ። ከመስተንግዶ ጀምሮ ከአቀባበል ጀምሮ ተማሪዎቹን
የሚያስተናግዱት ሰዎች ከሚኖራቸው አፕሮች ጀምሮ ተማሪን ገና መጀመሪያ ስንቀበል ጀምሮ ከበር ጀምሮ በፈገግታ ደስተኛ ሆኖ እንዲገባ እንዲሁም ደግሞ በአበባ ሰተን ማራኪ የሆነ ዲኮር አድርገን ነው የምንቀበለው። ከዛም ውስጥም ከገባ በኋላ ደግሞ ትምህርቱን ከመጀመራችን በፊት ደግሞ ከተለያየ ቦታ ነው ከስራም ከትምህርት የሚመጣ ሰው ስላለ መጀመሪያ ስለ ሆዱ ከማሰብ ይልቅ ስለ ትምህርቱ እንዲያስብ የተወሰነ ማዕድ ነገር ይኖራል። ከመድረክ ጀርባ የነበረው ማኔጅመንት ቲም በጣም የተዋቀረና ደስ የሚል ነበረ። ምክንያቱም ተማሪዎቹን ስንቀበል በምን አይነት መንገድ ነው የምንቀበለው የሚለውን ነገር በደንብ አስበንበት ነበርና ተማሪዎቹን የምንቀበለው አቴንዳንስ ነበረ፣ ሲገቡ አበባ ይሰጣቸው ነበር፣ ዝክር ነበር። እነዚህን ሁላ ነገሮች የሚያቀናጁ ልጆች ነበሩ። አቴንዳንሱ የነበረበት ምክንያት ደግሞ አላማው ተማሪ ማን መጣ ማን ቀረ ከሚለው ባሻገር ከተማሪዎቹ ጋር ኮሚኒኬት የማድረጊያ መንገድ ነበረ። ምን አይነት ሙድ ላይ ሆነው ነው የመጡት፣ ጥያቄ ካላቸው ይጠይቁናል፣ እንዲጨመር እንዲቀነስ የሚፈልጉትን ነገር በዛው ይነግሩን ነበርና ጥሩ የኮሚኒኬሽን መንገድም ነበር። እዛ ጋር የሚያዩት ነገር ለኛ ትንሽ ነገር ብትመስልም ለተለያዩ ሰዎች ልክ እንደ ትልቅ ተአምር የሚያወሩት ነገሮች አሉ። ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ የምህረት አባት አማኑኤል የቸርነት ጌታ አማኑኤል ፊት የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አማኑኤል አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከእጁ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ መድኃኒቴ ልበል አማኑኤል እኛለው በሞት አማኑኤል ቁስሌ ተፈውሷል አማኑኤል በቁስል በሞት አማኑኤል ስሸትህ አቀፍከኝ አማኑኤል ስወጋ ዓይኔ በራ አማኑኤል በፍቅር አወጣኸኝ አማኑኤል ከዚያ ከመከራ። ግን እዚያ ማወቅ ያለብን ነገር ምንድነው? በዲኮር በሻይና ሳምቡሳ ወይ ደግሞ በወንበር ድርድር በፕሮጀክተር በዲኮር ሰውን ማጻት አንችልም። ሰውን ልናጽና የምንችለው ምንድነው? በትምህርት ነው። ይህን ሐዋርያዊ ተልእኮ ተከትለን አሁን ደግሞ ትምህርቱ ላይ ደግሞ ምንድነው በደንብ አድርገን ይሄ ነገር ማዳበር አለብን፣ ይሄ ነገር ይበልጥ አድርገን ማስፋፋት አለብን የሚለው ነገር ላይ ደግሞ እንግዲህ መምህራኖቻችን የሚሰሩ ስራዎች ነበሩ። ከጃን ፊሊጶስ ቤተሰብ ጋር መስራት የነበሩብን ስራዎች ነበሩ። ይህንን ሱባኤ ጉባኤ በደንብ አድርገን ማስፋፋት የምንፈልግ ከሆነ በጣም ብዙ ተተኪ መምህራኖች ያስፈልጉናል። ስለዚህ ትምህርቱ ደግሞ አይቀየርም። ትምህርቱ አይቀየርም። ቤተክርስቲያናችን ከሐዋርያት ዘመን ጀምሮ አዲስ የሚባል ትምህርት የለም። ያንኑ ትምህርት ግን በአዲስ አቀራረብ እናቀርበዋለን። ከትውልዱ ጋር በሚመጣጠን መልኩ እናቀርበዋለን። አፕሮች በጣም ወሳኙ ነገር ነው። በተለይ በእኛ ትውልድ ላይ በብዙ ነገር በተለይ የሶሻል ሚዲያውና ሌላው ነገር ወጥሮ በያዘው ዘመን ላይ የትምህርት አቀራረብ ዘዬ ወይንም ደግሞ ትምህርቱን የምናቀርብበት መንገዱ ለሰውየው ለሚመጣበትም ለሚቀበልበትም ነገር በጣም ወሳኝነት አለው እና ከዚህም አንጻር አፕሮቻችን ምንድነው ስናደርግ የነበረው እዛው የሐዋርያት ሥራ ምዕራፍ 8 ላይ ከቅዱስ ፊልጶስ ጋር በነበራቸው ግንኙነት ሰረገላውን ተከትሎ ነበር ይሮጥ የነበረው። ፊልጶስ ሰረገላን ተከትሎ መሮጥ፣ በሰረገላው ፍጥነት ፊልጶስ መሄድ ይጠበቅበታል። ያንን ወደኛ ስናመጣው ምንድነው ትውልዱ ምናልባት የ1 ደቂቃ ቪዲዮ የማየት ትግስት ሊሆን ይችላል ያለው። ስለዚህ በቃ
ምን ትውልድ አለ ብሎ ተስፋ መቁረጥ፣ ማን ይሰማል ብሎ ተስፋ መቁረጥ፣ ወይንም ደግሞ ማን ሊያነብ ማን ሊሰማ ቤተክርስቲያንን ማን ሊያይ ቤተክርስቲያን ሄዶ ማን ሊያስቀድስ የሚሉትን ጉዳዮች እያሰብን ውስጣችንን መግደል ተስፋ መቁረጥ አይደለም ያለብን። ልክ መንፈስ ቅዱስ ፊልጶስን ባዘዘው ልክ እኛም በትውልዱ ልክ አፕሮቻችንን በዛ ልክ አድርገን ይሄ ትውልድ እንዴት ቃለ እግዚአብሔሩ አንድ ነው፣ ቅድም ተናግረናል። ያንን ቃለ እግዚአብሔር ግን እንዴት ቢቀርብለት ሊሰማው ሊያጣጥመው ሊመገበው ይችላል? የትምህርቱን አፕሮች የመጀመሪያው ነገር በተቻለ አቅም ሰው እንዲገባው ማድረግ ነው። ማስተማር ማለት ሰውን በሚገባው ቋንቋ አውርዶ ማውራት ነው እንጂ ሰው ላይ መራቀቅ አይደለም። ይሄ ሰው በጣም ያቃል ማሰኘት አይደለም። ሰው ለካ ይህን ነገር አላቅም ብሎ ደስ ብሎት እንዲሄድ ማድረግ ነው። ስለዚህ ሱባኤ ጉባኤ ላይ ለሚያስተምሩ መምህራን ለሚያገለግሉ ሰዎች እንደ ግዴታ ተጥሎ የነበረው የሚከብድ ቋንቋ መጠቀም እንዳይችሉ፣ ትርጉም የሚፈልግ ቋንቋ መጠቀም እንዳይችሉ፣ ወይ በጣም ግዕዝ ማብዛት ወይ ደግሞ ከበድ ያለ አማርኛ ክላሲክ አማርኛ በመጠቀም ሰው እንዳይገባው አይነት የሚያደርግ ትምህርት ላለመስጠት መሞከር ነው። ሁለተኛ ከትምህርቱ ጋር የትምህርት መርጃ መሳሪያዎች በጣም ብዙ አሉ። ስላይድ አለ፣ ጥያቄና መልስ አለ። ስለዚህ ሰው እያየ ነው የሚማረው። ስለዚህ የበለጠ ለህዝቡ ፖርተብል የሆነ እውቀት ቢያንስ በቀን የሆነ ነገር ይዞ መሄድ እንዲችል ለማድረግ ተሞክሯል። ይሄ መደረጉ የተሻለ ውጤት አምጥቷል ብዬ አስባለሁ። አብዛኛው ጊዜ ክረምት ላይ ነበር የሚሆነው የነበረውና ዝናብ በጣም ነበር የነበረው እና ያው አገልጋዮችም መምህራኖችም እንዲሁም ተማሪዎችም በጣም እንቸገር ነበረ እና በጣም ማረሳው ተማሪዎቹ በቃ የነበራቸው የትምህርት ፍቅር እኔ ማረሳው በቃ ልብሳቸው በዝናብ በስብሰው የተንጠባጠበና ብር ይመጡት የነበረው ላለመቅረት ማለት ነውና እሱኔ እስከመቼ ማረሳው በቃ ምክንያቱም በቃ ለካም ሰው ትምህርት ይፈልግ ነበረ፣ ስፔሻሊ ወጣቱ ትምህርት ይፈልግ ነበር የሚለው ነገር በደንብ ያሳየን ጊዜ ነበረ። ምክንያቱም ዝናብ አይዛቸውም፣ ኢቭን ከስራ ወጥተው ከትምህርት ወጥተው ነበር ይመጡት እና ድካም አይዛቸው ምናምን ነበርና እሱ ምን አይነት ትምህርት ሰጥቶን ነበር ለኛ ያለፈው ተማሪው ወይም ደግሞ ወጣቱ የሚያስተምረው እንደዚህ አይነት ኃላፊነት የሚወስድ ተቋም ካገኘ የመማር የማወቅ ፍላጎት እንዳለው በደንብ ለሰን ሰጥቶን ያለፈ ጊዜ ነበርና በክረምት ያረጉት የነበረው ስትረግል እሱን አረሳውም እንደ ትልቅ እንትን አስታውሰዋለሁ ማለት ነው። ትዝ የሚለኝ ሰከንድ ራውንድ ላይ አስተምረን እንደጨረስን የመጨረሻው የመዝጊያው ፕሮግራም የተካሄደለት አንድ ልጅ ልክ ሊያልቅ አካባቢ ብቻዋን ተነስታ ማልቀስ ጀመረች። ተማሪ ሁሉም ቁጭ ብሏል እና በቃ የሁሉንም ስሜት ነው ያወከችው። እኛም በጣም ነበር ዲስተርብድ ይሆን ነው እና ነገ እንመጣለን አይነት ነገር ማለት ጀመሩ እና ነገ ትምህርት የለም እንዳትመጡ ምንም ሊሰሙን አልቻሉም። ሁለተኛና ሶስተኛ ዙር ካለቀ በኋላ እንግዲህ ያጋጠሙ ብዙ ገጠመኞች ነበሩን። እነሱ ምንድናቸው? አንድ ቀን ቀረው ብሎ ሲክሊፍ አጽፎ የመጣ ልጅ ነበረ። ያባሩኛል የሚል ፍርሃት ስለነበረበት መሰለኝ ትምህርቱን ስለወደደው ታማ ሰርጀሪ ተሰርታ በአጭር ቀን ውስጥ ሳትድን የመጣች ልጅ ነበረች። ደግማችሁ አትቀበሉኝም የሚል ፍርሃት ነበረብኝ ብላ ማለት ነው። እና በጣም የተለያዩ ነገሮች ነበሩ። ትምህርቱ ካለቀ በኋላ ከ28ኛው ቀን በኋላ በ29ኛው ቀን እኛ ዲኮሩን ምናምን ለማነሳሳት ስንሄድ በር ላይ ቁጭ ያሉ ልጆች ነበሩና ምንድነው ስንላቸው እና የት እንሂድ አስለምዳችሁን ያሉን ልጆች ነበሩ። ደውሎም በቃ የለም ዛሬ ምናምን ያለ ልጅ ነበር። አዎ የለም ስንለው እና የት አባቴ ልሂድላችሁ በዚህ ሰዓት እኔ ከዚህ በፊት መጠጥ ቤት ነበር የሚሄደው እናንተ ይሄን ስታስተምሩኝ ደግሞ ትምህርቱን መማር ጀመርኩኝ ከዛ በኋላ የት ልሂድ ያለ ልጅ ነበረ። ልክ ሱባኤ ጉባኤ ስታልቅ ጭንቀት ነው፣ በቃ መከራ ነው። የት ነው የምንሄደው? ግራ የሚገባው ይሄ ህብረተሰብ ማለት ነው። እኛ ግራ ይገባዋል ብለን አስበን ስናቆም ሁለተኛ ትውልድ ላይ አስታውሳለሁኝ ትምህርቱ ካለቀ በኋላ በማግስቱ ለሆነ ቃለ መሰብሰብ ምን ለመሆን ስንሄድ እዛው ቁጭ ብለው የቆዘሙ ያገኘናቸው ሰዎች ነበሩ። ምን ነው ችግር አለ ብለው ናቸው ምናምን ስላቸው አይ በቃ እኛ እኮ አላመንም፣ በቃ ሱባኤ ጉባኤ አልቋል የሚለውን ነገር አላመንም፣ አመንም አንፈልግም፣ በቃ ዛሬ የለም ገና ነገ እንመጣለን ሲሉን ኧረ እባካችሁ ችግር የለም እኛ ታስቡ ያ ነገር እንፈልጋለን ምናምን ነገር ምንላቸውም እንኳን ሊጻኑ ይቅርና እንባቸው ራሱ ይወረደ ነበረ። እንኳን እነሱ ልናጸና ይቅርና እኛ ራሱ የነገ ተሰምቶን እኛም ከነሱ ጋርም አብረን ያለቀስንበት ጊዜ ነበር። ሱባኤ ጉባኤ እንደዚህ አይነት ስሜት ይፈጥራል እንደሚለው ነገር አስታውሳለሁኝ። ብዙ ጊዜ ሱባኤ ጉባኤ ከጀመርን በኋላ ኖቲስ ያደረግነው ነገር ትምህርቱ ሲያልቅ ብዙ ሰው ያለቅሳል። እንዴት ለምን ተቋረጠ ቢቀጥል ይላል። በደንብ ጣዕሙ ስለገባው የመማር ፍላጎቱን ከፍተነዋል ማለት ነው። እያስደሰተና እያስለቀሰ የብዙዎችን የልብ ጓዳ እያንኳኳ የመጨረሻ መጠናቀቂያ ቀኑም ላይ በእንባ እየተራጩ መጠናቀቅ ለሆነው ብዙዎች ንስሐ እንዲገቡና
ለቅዱስ ቁርባን እንዲበቁ ጥርጊያ መንገድነቱን ያስቀጠለው ተወዳጁ ሱባኤ ጉባኤ 218 የሆኑ ሁለተኛ ትውልድ ተማሪዎችንና 220 የሚሆኑ የሶስተኛ ትውልዶችን በአጠቃላይ 438 ተማሪዎችን በአንድ ላይ አድርጎ በግሩም መልኩ አስመረቀ። አርፈናልና ሰላምና ፍቅር ሕይወት በሚሰጥ ወደ ጌታችን እንሂድ እንሩጥ። ኑ በብርሃኑ ተመላለሱ ተመላለሱ። ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ። አሁን ላይ በሶስት ተከታታይ ትውልዶች የታሸው ሱባኤ ጉባኤ በብዙ ነገሩ በስሏል። ከመስተንግዶ፣ ከኢቨንት ስታንዳርድ፣ ከመረጃ አሰጣጥ እስከ አስተማሪዎች የትምህርት አሰጣጥ ዘዴ በብዙ ዳብሯል። አሁን ምዝገባው በይፋ ለሁሉም ክፍት የሚሆንበት ደረጃ ላይ ደርሷል። የምርቃቱ ቪዲዮ ብዙዎች ጋር መድረሱን ተከትሎ በትምህርቱም ሕይወታቸው የተለወጠ የተለያዩ ምስክሮች በመብዛታቸው ይህንን ትምህርት ለመማር የሚፈልጉ ሰዎች ቁጥር እጅጉን እየተበራከተ መጣ። በእርግጥ ከትውልድ 1 እስከ ትውልድ 3 ከተማሩት ተማሪዎች በላይ ትምህርቱን ወደፊት እንዲማሩት በተጠባባቂነት የተያዙትም ብዙ ነበሩ። አሁን ላይ የሱባኤ ጉባኤ ቤተሰብን እያጠያየቀው ያለው ጉዳይ ሌላ ሆኗል። ይህ ሁሉ ሰው ልማር እያለ ሁልጊዜ በአንድ ትውልድ የምናስተምረው የተማሪ ብዛት ግን ለምን 200 ወይም 250 ላይ ይገደባል? ለምን ታሪክ አይሰራም? ለምን ቁጥራቸው በመቶ ቤት ሳይሆን በሺህ የሚቆጠር ተማሪን አናስተምርም? ይህንን ከማድረግ ምን ይከለክለናል? በሚሉ ጉዳዮች የተማከረው ቤተሰቡ ምክረ ሐሳቡን በፕሮፖዛል መልኩ ለኢትዮጵያው ጃንደረባ ትውልድ የሥራ አመራሮች አቀረበ። የኢጃት የሥራ አመራሩም ጉዳዩን ፈትሾ ትምህርቱን ፈላጊው ሰው ቁጥሩ ከፍተኛ መሆኑን አጢኖ በመጨረሻም አንድ ውሳኔ አሳለፈ። ቀጣይ አራተኛ ትውልድ ከ1000 በላይ ተማሪዎችን ማስተናገድ በሚችለው በቅድስት ሥላሴ መንፈሳዊ ኮሌጅ ይማሩ የሚል። አሁን ምዝገባው ለሕዝብ ክፍት ሆኗል። ስለ ምዝገባው ግን የኢትዮጵያ የጃንደረባ ትውልድ አባላት ምን ይላል? ሱባኤ ጉባኤ አንድ አስቸጋሪው ነገር ወደ ሱባኤ ጉባኤ ትምህርት መግባቱ ራሱ በጣም አስቸጋሪ ነበር። በጣም ምን የሆነ በሰዎች ላይ ስናየው ምን ጓጓለት አይነት ይሆንና ግን ያንን ነገር ለማግኘት በጣም ከባድ ነበር የሚሆነውና እኔ ራሱ የገባውበት መንገድ በጣም ለራሴ ያስቀኛል። ሳስታውሰው ራሱ መግባት እንደማልችል እኔ ከበጎ ሐሳብ ኢቨን ምዝገባዎቹ ላይ በሪኮመንዴሽን ስለነበረ ለዛ ጥቆማ ለምታቀርብልኝ እህት ያቀረብኩት መረጃ በቃ ሪል የሆነውን መረጃ ነበረ። ቤተክርስቲያን ውስጥ በድቁና በክህነት እንደማገለግል በሰንበት ትምህርት ቤት ውስጥ አገልግሎት ውስጥ እንደምሳተፍ ምናምን ነበርና ሱባኤ ጉባኤ ለዛ ዓላማ ደግሞ የተዘጋጀ አልነበረም። ዓላማው የቤተክርስቲያንን ትምህርት ያላገኙ ሰዎችን ያንን ጥማት በጥቂቱ ለማርካትና ከዛ በኋላ በቋሚነት ሰንበት ትምህርት ቤትም ቤተክርስቲያንም እየተመላለሱ መማር እንዲችሉ መነቃቃት መፍጠር ስለነበረ የተማሩ ሰዎች እንዲገቡ አይፈለግም ነበርና ከዚህ በፊት የትምህርት እድል አግኝተው የማያውቁ ሰዎችን አግኝተው የማያውቁትን ቅድሚያ መስጠት ነው።
መግቢያ ላይ እንዳልኩት የሱባኤ ጉባኤ ትምህርት ስታርተር ነው። አንዳንድ ሰው ግን ለዲዘርት መጥቶ የሚበላዋል ማለት ብዙ ዓመት ተምሮ መጥቶ ድጋሚ ደግሞ ልማር ብሎ ቴዎሎጂ ማስተርስ አለኝ ግን ስቲሊያችሁ ብሎ የተማረዋል። ይሄ በጣም ስህተት ነው። ስለዚህ ተርቦ የሚበላው ምግብ ጠግቦ ለመብላት አለመሞከር፣ ቅድሚያ ከዚህ በፊት ተምረው ለማያውቁ ሰዎች እድል መስጠት ቢኖር ማኔጅ ማድረግ ይቻላል ብዬ አስባለሁ። ያኔ በቃ እኔ በጣም ተሰብሬ ነበር። መግባት አይችልም ሲባል በጣም ተሰብሬ ነበርና በጣም ረጅም ጽሁፍ ነው የጻፍኩት ለኃላፊዋ፣ በዛ በጊዜው ለነበረችው ኃላፊ በጣም ረጅም ጽሁፍ ነበር የጻፍኩት። የተሰማኝን ትክክለኛ ስሜት እንዴት የቤተ ክርስቲያን ልጅ ሆኖ ይህንን ነገር መሳተፍ ቢፈልግስ፣ ሰው ቢማርም እንዳልተማረ ቢያገለግልም እንዳላገለገለ የሆነ ሰው እዚህ ውስጥ መጥቶ ብዙ ለውጥ ደግሞ ለህይወቱ ሊያገኝበት ይችላልና እንዴት ይህንን ነገር ብዬ ያንን ነገር ልኬ ነበር። ብቻ ተቀባይነት አግኝቶ መጨረሻ ላይ በጣም በደስታ ነበር የገባሁት። ምን ያክል ፍላጎት አለ የሚለውን በሶሻል ሚዲያችን ላይ ማስታወቂያ ሰርተን ነበር። በጣም በሚያስደነግጥ ሁኔታ በጣም በአጭር ጊዜ ውስጥ ከ10 ሺህ በላይ ሰዎች ተመዘገቡ ማለት ነው። ለመማር በጣም ሰው ከመፈለጉ የተነሳ የምዝገባ ቅጹን ኦንላይን ከፍተን ከአንድ ሰዓት በኋላ አጥፍተነዋል። ምክንያቱም በአንድ ሰዓት 10 ሺህ ሰው 20 ሺህ ሰው ይመዘገባል እና በቤተክርስቲያናችን 10 ሺህ ሰው የሚይዝ አዳራሽም የለንም። በአንድ ጊዜ 20 ሺህ ሰው በተመሳሳይ ሰዓት ለማስተማር የሚያስችል የመምህራንም ዝግጅት ቦታም ሎጂስቲክሱም አይታሰብም። ስለዚህ መዝጋት ግድ ሆኗል። የተመዝጋቢው ብዛት ያውም በሪኮሜንዴሽን ነው። ገና ለህዝብ ይፋ ሳናውጣው ገና ጉግል ፎርም አዘጋጅተን በጀንደርባ ሚዲያ ሳንለቀው በሪኮሜንዴሽን ብቻ የሆነ አዳራሿ መያዝ የምትችለው 200-250 ሰው ነው። 450 ደግሞ ተጠባባቂ ደግሞ አለን። ግድ የለም በሚቀጥለው ዙር ትማራላችሁ እንደዚህ ትላላችሁ ራሱ ስንላቸው የሰው ልጅ የመማር ፍላጎት የመማር ልመናን ያየንበት ነው እና ቁጭ ብለን ስንወያይበት እንዴት ነው ይሄ ነገር መቀጠል አለበት ወይ? ይሄ ሁሉ ሰው ቤተክርስቲያን ለወቃት እያለ ልማር እያለ እኛ እኮ እዚህ ጋር የተሰበሰብነው እኮ ዝም ብለን ለመቀጠል ሳይሆን መፍትሄ ለማምጣት ነውና የሆነ ነገርማ ማሰብ አለብን። ይሄ ሁሉ ሰው ለወቅ እያለ አድራሽ ጠበበ መፍትሄ መሆን አይችልም። አብዛኛውን በኦንላይን ስለነበረ ምዝገባው ገና ከመከፈቱ ነበረ የሞላውና እኛም ሬጂስትሬሽኑ ላይም ስለነበረ የምንሰራው በቃ ስልካችን ምንም መቀመጫ ነበረ ያጣ ነው ማለት ነው። ሌሊት ማስታውሰው ሌሊት 6 ሰዓት ድረስ ይደወልልኝ ነበረ። ኦንላይን የመመዝገቡ ሁኔታ በጣም ቻሌንጂንግ ነበረ። እኛም ካሰብነው ውጪ ነው የሆነው። አንኤክስፔክትድ ነበረ። ብዙ ያው ሶሻል ሚዲያዎቻችን ላይ ተለቆ ስለነበረ በጣም ብዙ ሰው በጉጉት ነበር ሲጠብቅ የነበረው ለመመዝገብ። ቁጭ ብለው ሲጠብቁ የነበሩት ልጆች ሊንኩ ተከፈተ፣ በ9 ደቂቃ ውስጥ ሞላ። ከ1200 በላይ ተማሪ በ9 ደቂቃ ውስጥ ሞላና አንዳንዶቹ ልጆች በጣም በቃ ገርሟቸው የማይሰራ ሊንክ ነው የላካችሁልን ምናምን ብለው በቃ በቴክስት አጨናነቁን ማለት ነው። የአፕሮቹ ጉዳይ መነሳት ያለበት እዚህ ጋር ነው። ሰው ቤተክርስቲያን የምታስተምረውን ትምህርት ኧረ እባካችሁ አስተምሩኝ ብሎ መማር መጥቶ መጠየቅ መቻል የሚችልበት ደረጃ ላይ መድረስ ነበረበት። ያ ላይ በመድረሱ ደስተኞች ነበርን። አሁን ደግሞ ስንጀምር ደግሞ ሌላ ደግሞ ነገር ምክንያቱም እኛ የለመድነው እስከዛሬ ድረስ 200 ሰዎችን ማኔጅ ማድረግ ነበረ። የሱባኤ ጉባኤ ቤተሰብ ብዛት በጊዜው 11 ነበረ። ለ11 ሆነን እንደምንም 250 ሰዎችን ማኔጅ እናደርጋለን። ማኔጅመንቱ ቀላል አይደለም። እዚህ ጋር ያለ ሱባኤ ጉባኤ ምንድነው የሙሉ ጊዜ ስራው ሱባኤ ጉባኤ አይደለም። ሁሉም ሰው የራሱ ህይወት አለው፣ የራሱ ስራ አለው። ስለዚህ ከስራ ጋራ ከህይወቱ ጋራ እያደረገ ነው እንጂ ነገር ማኔጅ የሚያደርገው ሙሉ ፉል ታይም ሰርቪስ አይደለም ይሄ ነገር ማለት ነው። ስለዚህ አሁን በምንም አይነት ታምር ለ11 ሆነን 1500 ሰዎችን ማኔጅ ማድረግ አንችልም። ብናደርግ መጨረሻችን ላይ የሚሆነው ማበድ ነው እንጂ የሚሆነው ሌላ ምን የሚፈጠር ነገርም የለም። በፊት 250 ተማሪ በምናስተምርበት ጊዜ ከ1 እስከ 3 በነበረ ዙር ማለት ነው በምናስተምርበት ጊዜ የሱባኤ ጉባኤ አባላት ራሱ 11 ነበርን እና ሁላችንም በታይት በሆነ ስኬጁላችን ነው ተከፋፍለን ስንሰራ የነበረው። ማለት ከባድ ነው፣ ቀላል አይደለም 250 ሰው ማስተናገድ። ያው አሁን ደግሞ ወደ 1000 ተማሪና ከዛ በላይ ማስተማር ስንጀምር በዚህ በ11 ሰው እንችላለን የሚለው ነገር ነበረ ትልቁ ዲስከሽናችን፣ ትልቁ እንደ ሱባኤ ጉባኤ ስንወያይበት የነበረው ነገርና ያንንም ስናስብ አንድ ሀሳብ ነው ይመጣለን። ምንድነው ያስተማርናቸው ተማሪዎች ከ1 እስከ 3 የነበሩት
ሰፖርት ሊያደርጉን ይችላሉ፣ እነሱ ማስተማር ይችላሉ ሌሎቹን የሚል ሀሳብ አሰብን። ድጋፍ ሰጪ ማቋቋም ነበረብን ማለት ነው። ድጋፍ ሰጪ አቋቋምን። ተማሪ ከአንድ እስከ 3 የተማሩት ተማሪዎች ራሱ በጣም ሲማሩ በጣም ደስተኛ ስለነበሩ የቀረውን ኔክስት ዙርን ለማስተማር በጣም ኤክሳይትድ ነበሩና ላይክ ጥሪውን ስናቀርብላቸው እጅግ በጣም ብዙ ተማሪ ላይክ ከሚማረው ተማሪ በላይ ነበረ የመጣው። 200 ሰውና 300 ሰው ማስተናገድ የለመደን አካል 1000 ሰው 1200 1500 ሰው በአንድ ጊዜ አስተናግድ ሲባል ደግሞ ያ በጣም የማኔጅመንት ክህሎት የሚጠይቅ ነበርና እሱ አስቸጋሪ አድርጎት ነበር። ግን የአቡነ ኢየሱስ ሞዐ አምላክ በደንብ ረድቶናል እና ከመጀመሪያውም ወረቀት ላይ ያለቁ ነገሮች መኖራቸው ሱባኤ ጉባኤ ከመጀመሩ አስቀድሞ በመዋቅር ደረጃ የተሰሩ ስራዎች ነበሩ። በደንብ ስፒከር ላይ የሚያገለግሉ፣ ሳውንድ ሲስተም ላይ የሚሰሩ፣ ተማሪዎች መስተንግዶ ላይ የሚሰሩ፣ ቀሪ ቁጥጥር ላይ የሚሰሩ፣ ተማሪዎች ኮሚኒኬሽን ላይ የሚሰሩ፣ መምህራን ቁጥጥር ላይ የሚሰሩ ይህንን የመሳሰሉትን የሚሰሩ የድጋፍ ሰጪዎችን እንዴት እናዋቅራቸዋለን የሚለው ሁሉ ነገር ወረቀት ላይ ቀድሞ ያለቀ ነገር በመሆኑ ወደ ትግበራው ስንገባ ማኔጅመንቱ ላይ ብዙ አልተቸገርንም ነው። ምንድነው ያደረግነው ነገር? እኛ ከላይ ሆነን ልምዱ ስላለን እየመራ ነው። ከስር ግን የሚያግዙን ብዙ ሰዎች እንፈልጋለን። አስተምረናል እኮ 2ኛ ትውልድ አስተምረናል፣ 3ኛ ትውልድ አስተምረናል። ለምንድን ያስተማርናቸው ተማሪዎች እነሱ የተደረገላቸው ነገር ለምንድን እነሱ መልሰው የማያደርጉት? እነሱ የተሰጣቸውን ፍቅር ለምንድን እነሱ መልሰው ፍቅር የማይሰጡት የሚለውን ነገር ይሄን ነገር ተናገርንና ጥሪ ያቀረብን። እባካችሁ ትውልድ 1 ትውልድ 2 ትውልድ 3 ወይ የሱባኤ ጉባኤ ቤተሰብ ወይ እስከዛሬ ሱባኤ ጉባኤ አስተምሩሃል፣ እስከዛሬ ተንከባክበዋል። አሁን ደግሞ ለሚመጣ የሱባኤ ጉባኤ ትውልድ አለና አንተ የተደረገልን እንክብካቤ፣ አንተ የተደረገልን ፍቅር አንተ መመለስ አትፈልግም ወይ? ምን ትላለህ? አግዘን እንጂ ተባብረን እንጂ የሚል ጥያቄ ያቀረበ ሱባኤ ጉባኤ። ያኔ ደግሞ የአገልጋዮች ደግሞ ጎረፈልን። አረ በቃን ከዚህ በላይ አንፈልግም ብለን ሲበዛብን 140 ሰዎችን ብቻ መረጠንና ከዛ በላይ ያለው ነገር በሙሉ ተውነው። በቃን አንፈልግም፣ አግኝተናል። እየመጡ አረ እኔ ላገልግል እኔ መልሳለሁ ደስ ይለን ነበር። ግን በቃ የአገልጋይ በጣም ብዛት ሞላና አንተ ብትሄድ ምንም የምታደርገው ነገር የለም። ገና እኮ ሱባኤ ጉባኤ ይቀጥላል፣ ገና እኮ ብዙ ታገለግላለህ። ለአሁን ግን በቃ ይበቃናል የሚለውን ነገር ተናግረን 140 አገልጋዮችን ብቻ መርጠን እነዛን አገልጋዮች በተለያየ ቦታ ላይ መደብ ናቸው። አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን ለዚህ ፍቅር ምን እንበል መድኃኔዓለም ተመስገን ለዚህ ፍቅር ምን እንበል አማን በአማን አማን በአማን አማን በአማን አማን በአማን አማኑኤል ተመስገን ለዚህ ፍቅር ምን እንበል መድኃኔዓለም ተመስገን ለዚህ ፍቅር ምን እንበል ድብቁን ኃጢአት አንተ ብትገልጸው ይቅር ብለኸኝ ባትሸፋፍነው እንደ ሰው በቀል ቢኖር ጌታ ለእኔ ኃጢአትስ የለውም ቦታ አማኑኤል ተመስገን ለዚህ ፍቅር ምን እንበል በየደቂቃው ኃጢአት ስሰራ ስሰት ስበድል አንተ ሳልፈራ አንተ ግን ፊት ምንም ቢቀየር በቁጣ በትር አልገረፍከኝም መድኃኔዓለም ተመስገን ለዚህ ፍቅር ምን እንበል ሁሌም በሱባኤ ጉባኤ ሁሌም በእያንዳንዱ ትውልድ አዳዲስ ነገር ይፈጠራል። አሁን ደግሞ በዚህ በአራተኛ ትውልድ ከዚህ በፊት በነበሩት ትውልዶች ያልነበረ በአራተኛ ትውልዶች ላይ የተተገበረ አዲስ ስልት ተዋወቀ። ያ አዲስ ስልት ምንድን ነው? ጥናታዊ ጽሑፍ አንዴ ትደግሚልን እህታችን? ጥናታዊ ጽሑፍ
ብሩክ ሁኝልኝ እህቴ። ግን እህቴ እስኪ አንቺኑ መልሼ ልጠይቅሽ፣ በእውነቱ ጥናታዊ ጽሑፍ ከትውልድ 1 እስከ ትውልድ 3 አልነበረምን? ምኑ ላይ ነው አዲስ ያስባል? በእርግጥ ጥናታዊ ጽሑፍ ድሮ አልነበረም ማለት አይደለም። ሁለተኛ ዙርም ሶስተኛ ዙር ላይም አንደኛ ዙርም ጥናታዊ ጽሑፍ ኦፍ ኮርስ ሰርቷል። አንደኛ ዙር የተማርነውን ትምህርት ነው ድጋሚ ጥናታዊ ጽሑፍ ላይ ክለሳ የሰራው። ሁለተኛና ሶስተኛ ዙር በነገረ ቅዱሳን ላይ ነበረ የተሰጣቸው። አራተኛ ትውልድ ላይ አዲስ ነገር ጀመርን። አዲስ ነገር መጀመር ለሱባኤ ጉባኤ አዲስ አይደለም በራሱ። አንደኛ ላይ ያልነበረውን ሁለተኛ ላይ ያደረግነው፣ ሁለተኛ ላይ ያልነበረውን ሶስተኛ ላይ ያደረግነው፣ ሶስተኛ ላይ ያልነበረውን ደግሞ አራተኛ ላይ ያደረግነው፣ እንዲህ ያለን የመጣ ነውና አዲስ ነገር መጀመራችን አዲስ አልነበረም፣ ግን ልዩ የሚያደርግ ነበረ። የነበረ ነገር ነው። ለምሳሌ ጥናታዊ ጽሑፍ ነው የጀመርነው። ጥናታዊ ጽሑፉ ግን ከዛ በፊት በነበሩት ትውልዶች ይጻፍ የነበረው የቅዱሳን ታሪክ፣ የነገረ ሃይማኖት ትምህርቶች፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታን እነዚህ የመሳሰሉት ርዕሶች ላይ የተማሩ ተማሪዎች ጽሑፍ አዘጋጅተው እንዲመጡ ነው እና ምንም አዲስ ነገር ሊፈጥሩ አይችሉም። ቤተ ክርስቲያን ውስጥ የተቀመጠውን ትምህርት የአባቶችን ትምህርት አባቶች ያስተማሩትን ትምህርት እንዲህ ነው የምታስተምረው ቤተ ክርስቲያን ብሎ ሰብስቦ ማምጣት ነው። እዚህ ጋር ግን አዲስ ነገር ከኢትዮጵያዊ ጃንደረባ ፍልስፍና ጋር እንዲሄድ አድርገን እነሆ ውሃ ያለውን የኢትዮጵያ ጃንደረባ እነሱም እነሆ ውሃ የሚሉ ለቤተ ክርስቲያናቸው ችግር ከማውራት ይልቅ ስለ መፍትሄው የሚናገሩ እነሆ ውሃ የሚሉ ከችግሩ በፊት መፍትሄውን አስቀድሞ የሚናገሩ ትውልዶች እንዲሆኑ ጥናታዊ ጽሑፍ መስራት እንዲለማመዱ ማድረግ ጀመር። ሱባኤ ጉባኤን ከሌላ በቤተክርስቲያናችን ስንሰጥ ከነበራቸው ኮርሶች ትንሽ ለየት የሚያደርገው የተማሪዎቹ የመመረቂያ ጽሑፍ እንዲያዘጋጁ ማድረግ ነው። በተማሩትም ላይ ከተማሩትም ውጪ በመረጡት ርዕስ ጥናት እንዲያደርጉ ማድረግ ነው። በጣም የሚገርም ነገር ነው ውጤት ያገኘንበት። እኛም የማናውቀውን ነገር ሰምተናል። እንደውም እንደ ምሳሌ መጥቀስ የምችለው ዮጋ ከክርስትና አንጻር እንዴት ይታያል የሚል ጥናት ስሩ ተብለው ልጆች ሰርተው በጣም የሚገርም ጥናት አቀረቡ። እንደውም ጥናት አቅራቢዎቹን በኋላ ለሌላ አገልግሎት ተጠቅመናቸዋል፣ የመናገር ችሎታቸውንም እስኪላቸውንም ስላየን። ሁለተኛው ግን ከነሱ መሀል ለዮጋ ለመማር ተመዝግበው የሰረዙ ልጆች አሉ። ብዙ ያየሁት ጥናታዊ ጽሑፍ የለም። ጥቂት ጥናታዊ ጽሑፎችን ያየሁት። ይሄ ነገር በጣም ሳብጀክቲቭ ነው። ጥናታዊ ጽሑፍ መገምገም ትንሽዬ በግለሰቡ እይታ ላይ ይወሰናል። የሆነ የጋራ የሆነ ቋሚ የሆነ መገምገሚያ የለንም። እንደ ግለሰቡ ይለያያል። ግን እኔ ግን እንደግል የማስታውሰው ዮጋና ሜዲቴሽን የሚባል ጽሑፍ አለ። ዮጋና ሜዲቴሽን እስከዛሬ ካየኋቸው ከተመለከትኳቸው በቪዲዮም ተመልክተው ተልከውልኝ ካየኋቸው ሙሉ እኔ ምንም ደረሳው ያልቻልኩት ነገር ቢሆን ዮጋና ሜዲቴሽን ነው። አንደኛ ዮጋና ሜዲቴሽን ምንድነው? ልክ ልጆቹ ያዘጋጁበት ነገር ገና ወደ አዳራሽ ስንገባ ቤቱን በሙሉ አጨለመውት ሻባ ነገር አብርተውልን ነው የጠበቁት። ምን ለመፍጠር? የሆነ የሜዲቴሽን ስሜት ለመፍጠር። እዚህ ጋር የማየው ነገር ምንድነው? በቃ የልጆቹን
ምን ያክል ዝግጅታቸውን ያላቸውን ኮሚትመንት የከፈሉትን መስዋዕትነት ይሄ ነገር ለማምጣት የሰጡትን ጊዜ የሰጡትን ቦታ ነው የምንመለከተው። ይሄ ብቻ አይደለም፣ ኢቨንቱ ብቻ አይደለም። በነገራችን ላይ ስንገባ ደግሞ ምንድነው ያቀራረቡበት ያቀራረብ መንገድ፣ ችግሮቹን የተነተኑበት መንገድ፣ መፍትሄ የሰጡበት መንገድ፣ የልጆቹ ያገላለጽ ውበት፣ ማራኪነት፣ ሁሉ ነገር ትንታኔው፣ በዛ ላይ ደግሞ የነገር ደግሞ ለእናንተ ሚሞሪ ይሁን ይቅርላችሁ ብለው መጽሐፍ ጠርዘው አሳተመው ዮጋና ሜዲቴሽን ይሄ ነው ብለው የሰጡበት መንገድ ስንመለከተው በሁሉም ነገር ከኢቨንቱ ጀምሮ እስከ ጥንቃቄው ጀምሮ እስከ ልጆቹ ኮሚትመንት ጀምሮ ጥንቅቅ ያለ ነበር። ሌላ ለማለት ፈልጌ የለም። በጣም የሚገራርሙ ልጆች አሉ። በጣም ብዙ ኮሚትመንት ልጆች አሉ። ግን እንደ ግለሰብ እይታ ይሄ እንደ ሱባኤ ጉባኤ ቤተሰብም አይደለም፣ እንደ ጀነራል ትውልድም አይደለም። እኔ ግን እንደ ግሌ ግን እንደ ራሴ ግን እይታ ስናገር ግን ምንድነው ዮጋና ሜዲቴሽን ግን እስካሁን ድረስ ትዝታ አለብኝ። የተወሰኑ ጥናቶችን ለማየት ሞክር ያለውነት ነው እና በእነዚያ ጥናቶች የተረዳሁት ማስታውሰው ከሰርክ ጉባኤ አንጻር አብዛኛው የሰርክ ጉባኤያችን ትክክል አይደለም ማለት የሚጠበቀውን ያህል ሰው እየመጣ የሚማርበት እየሆነ አይደለም። ከዚህ አንጻር ችግሩን አይተው እንደ መፍትሄ ብለው ያቀረቡትንም ነገር አይቻለው። በጣም ቆንጆ ነው። እንዲያውም ቤተ ክርስቲያኑ ወይም ደግሞ አጥቢያዎች ራሳቸው በጋራ ሆነው ወይም ደግሞ እንደ ተቋም ሊሰራ የሚገባውን ነገር ነው ልጆቹ አጥንተው ያመጡት። ከጥምቀት አንጻር ጥምቀታችን ላይ አንዳንድ ችግሮች ይከሰታሉ። ጥምቀት ማለት ይሄን ለፈውስ ብለን በየጠበል ቦታው የምናያቸው አንዳንድ ክፍተቶች አሉ ብዙ ሕዝብ የሚገኝባቸውና ከዚያም አንጻር ያሉ ችግሮቻቸውን አንስተው መፍትሄዎችን ጭምር ነበር የጠቆሙት። ስለዚህ እንዲህ አይነት ነገር ችግሩን ከመፍትሄ ጋር የሚያመጣ ጥናት ነው ያየሁትና እጅግ በጣም ጥሩ የሚባል ነበር። ያው ይሄ የተሰጣቸው አራተኛ ዙር ላይ የተሰጣቸው ርዕስ የቤተ ክርስቲያን አንገብጋቢ የነበሩ ኢሹዎች ስለነበሩ በዚህ በ3 ወር በ4 ወር ይጨርሱታል የሚል ሀሳብ ኦፍ ኮርስ የለንም። ግን ምንድነው በዚህ መካከል ብዙ ማንበብ፣ ብዙ መገናኘት፣ ብዙ ቤተሰባዊነታቸውን ሊፈጥር የሚችል አጋጣሚ አለ ብለን ስላሰብን ይሄንን ነው እኛም ያደረግነው። ተማሪዎችም ሲነጋገሩም ሲወያዩም ሲጨቃጨቁም ሲነታረኩም የሀሳብ ፍጨት ሲኖር ነው የሚቀራረቡት። ይሄን ደግሞ እኛ በሱባኤ ጉባኤ አይተነዋል። እኛ ሱባኤ ጉባኤ ቤተሰብ አንድ ያደረገን ከስምምነቱ ከተሰማማንባቸው ነገሮች ይልቅ ምንድነው በሀሳብ የተለያየንባቸው ጊዜያቶች ናቸው አንድ ያደረጉን። በዛ ላይ እንዲደረጋል እንዲደረግም ስንል ነው እኛም አንድ ይሆን ነው። እናም አራተኛ ትውልድ ላይ ምንድነው ችግሮች የሆኑ ግን ሊፈቱ የሚገቡ 36 ርዕሶች መረጥንና በ36 ርዕሶች ዙሪያ ላይ መፍትሄ እንዲያመጡ። በእርግጥ በ36 ርዕሶች ቢኖሩም የተሰጣቸው ጊዜ 3 ወር ቢሆንም በ3 ወር ውስጥ እኛ የቤተክርስቲያን ችግር በሙሉ አልቀው ተጠንቅቀው ተፈተው ይፈታሉ ብለን አስበንም አይደለም። እንደ ሀሳብ ግን ምንድነው ልክ እነዚህ ልጆች ሲቀራረቡ ይበልጥ ብዙ ትስስር ይበልጣል። ቤተሰባዊነት አለ፣ መነጋገር አለ፣ ወንድምነት አለ፣ እህት አለ፣ የሚፈጠር በጣም ብዙ ኔትወርክ አለ፣ ኦርቶዶክሳዊ ኔትወርክ አለ፣ የስራም የህይወትም የነፍስም የመንፈስም ብዙ ግንኙነት አለና እነዚህ ልጆችም እንዲቀራረቡ ቤተሰባዊነታቸውም እንዲጠነከር እኛም ደግሞ እንድናቃቸው በመጀመሪያ በ28 ቀን ትምህርት ምንድነው ከሌ ምንድነው የሚለው ነገር ማወቅም አንችልም። ይበልጥ ማወቅ የምንችለው በየትኛው ላይ ነው? ጥናታዊ ጽሑፍ ላይ ሰርተው ሲቀራረቡ ሀሳብ ሲያፈልቁ ከነሱ ጋር ስንወያይ ስንነጋገር ስንመካከል ነው እንጂ ልናውቃቸው የምንችለው ልጆቹን በ28 ቀን ላይ ለማወቅ በጣም ከባድ ነው። አሰብነውም ነው የሆነው። እጅግ በጣም ደስ የሚል ነበረ። በጣም የኦርቶዶክሳዊ ቤተሰብ ጥሩ የሚባል የመሰረቱ ስቲል ናው የሚጠያየቁ እያንዳንዱ ግሩፖች የራሳቸው የሚዘክሯቸው ቅዱሳን አላቸው። ስለዚህ ወር በገባ ያንን ይዘክራሉ ማለት ነው። ለዚህ ሲባል ይገናኛሉ። እንዲሁም ደግሞ በኢኮኖሚ በስራም አንዱ አንዱን ስራ ያስገባል እና በዚህ ልክ ነው ይሄ በኦርቶዶክሳዊ ቤተሰባዊነትን ክሬት ያደረገልን ይሄ ግሩፕ ስራ። ቸርነት ብዙ ምሕረት ብዙ በጉዟችን እርዳን፣ ጠባብ ነው መንገዱ ድንቅ ነው አምላክ ሆይ ፍቅር ለኛ ድንቅ ነው ለኛ አንተ ነህ መልካም እረኛ። ቸርነት ብዙ ምሕረት ብዙ በጉዟችን እርዳን፣ ጠባብ ነው መንገዱ ድንቅ ነው አምላክ ሆይ ፍቅር ለኛ ድንቅ ነው ለኛ አንተ ነህ መልካም እረኛ። እስራኤል ወደቀ እስራኤል ተነሳ
አንበሳ እስራኤል ተነሳ። መንገዱ አልቀናውም አምላኩን ቢረሳ የያዕቆብ አምላክ እግዚአብሔርን ይዞ ምን እንዳተረፈ አውቆታል በጉዞ ቸርነት ብዙ ምሕረት ብዙ በጉዟችን እርዳን ጠባብ ነው መንገዱ ድንቅ ነው አምላክ ሆይ ፍቅር ለኛ ድንቅ ነው ለኛ አንተ ነህ መልካም እረኛ። መንገዱ አይታክትም ጎዳናው የቀና እግዚአብሔር በፊትም ከኋላም አለና እርሱ በሌለበት ቢመችም መንገዱ አቅጣጫ ወደ ሞት አይቀርም መውሰዱ ቸርነት ብዙ ምሕረት ብዙ በጉዟችን እርዳን ጠባብ ነው መንገዱ። ሰዎች ወደ ሱባኤ ጉባኤ ትምህርት ሲመጡ የምናገኛቸው በስማቸው፣ በስልካቸው፣ በአድራሻቸው ነው እንጂ ማንነታቸው ምን ላይ እንደሚሰሩ፣ ምን ላይ እንደሚያጠኑ፣ ምን ላይ ጎበዝ እንደሆኑ ልናውቅ አንችልም። 28 ቀን ይማራሉ። የእኛና የነሱ ግንኙነት የትምህርትና የተማሪ ስለሆነ በዛ በትምህርቱ ጉዳይ ላይ ባሉ ጉዳዮች ነው የምናገኛቸውና ችሎታቸውን መመልከት እንዳንችል ያ ይገድበን ነበርና ጥናታዊ ጽሑፉ አንድ ካበረከተልን አስተዋጽኦ ሰው ምን አይነት ተሰጥኦ እንዳለው ምን ያህል አቅም እንዳለው እዛ ጥናታዊ ጽሑፎች ላይ የሰዎችን አቅም መመልከት እንድንችል አድርጎናልና አሁን የአእላፋት ዝማሬን በጣም ገኖ እንመለከታለን። አእላፋት ዝማሬ ላይ ሲደረጉ የነበሩ ስራዎችን በማስተዳደር በመስራት ኦርጋናይዝ በማድረግ ሲሰሩ የነበሩ ሰዎች የሱባኤ ጉባኤ ውጤቶች ናቸው። እዛ ላይ አውደ ምህረቱ ላይ ወጥተው ሲዘምሩ የነበሩ ከሊድ ሲንገሮች ውጭ ያሉ ሊድ ሲንገርም ላይ ያሉ እዛ በዝማሬ ሲያገለግሉ የነበሩ የቤተ ክርስቲያን ልጆች የዚህ የሱባኤ ጉባኤ ውጤቶች ናቸውና ያ ጥናታዊ ጽሑፉም ሱባኤ ጉባኤም ለዚህ ለአእላፋት ዝማሬ በዚህ መልኩ ውጤት ማስገኘት ይችላል። የአእላፋት ዝማሬ ስናደርግ በጥናታዊ ጽሑፍ ውስጥ ኮሚትድ ሆነው ሲሰሩ የነበሩ ፖቴንሻላቸውን ያየናቸው ልጆች ነበር በብዛት ይጠቀም ነው። እናም በዚህም በቃ የአእላፋት ዝማሬን ላይክ ትልቅ አስተዋጽኦ ያደረጉ ከአእላፋት ዝማሬ ከአጠቃላይ ዝግጅቱ እስከ መጨረሻው ላለው ነገር ሁላ ትልቅ ሪስፖንሲቢሊቲ ወስደው ሲሰሩ የነበሩት የአራተኛና የአምስተኛ ዙር ተማሪዎች ነበሩና እነዚህም ልጆች ደግሞ ያገኘናቸው ጥናታዊ ጽሑፍ ላይ ከነበራቸው አስተዋጽኦ የመለመልናቸው ልጆች ናቸው። አሁን አራተኛና አምስተኛ ዙሮችን አስተምረን ወደ አእላፋት ዝማሬ ስንመጣ ከመድረክ ጀርባ በመስተንግዶ ስራውን በመስራት ፕሮግራሙን ሳይከታተሉ እነሱ ግን ፕሮግራሙን በማሳመር በመዘመር ከሊድ ሲንገሮች ጀርባ በመዘመር በብዙ የስራ አክቲቪቲዎች ሲረዱን የነበሩት አምስተኛና አራተኛ ዙሮች ናቸውና በዚህ አጋጣሚ እንደውም በጣም ልናመሰግናቸው እንፈልጋለን። ኦ ሚካኤል ኦ ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነ ተራዳን አጽናን በእምነት በስዕል ፊት ሚካኤል
እሰግዳለሁ ሚካኤል ፈጥና አረጋጋ ሚካኤል አለው በለኝ ሚካኤል ፍቅርን አድለን ምሕረት ቅዱስ ሚካኤል የኛ አባት ሰላም አድለን ምሕረት ቅዱስ ሚካኤል የኛ አባት ኦ ሚካኤል ኦ ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነህ ተራዳን አጽናን በእምነት